ለምሳሌ ላሳይ እኛ ክርስቶስ ነው አዳኝ ብለን ስንል ለአባቶች የሚደርሳቸው ግን ጳጳስ አያስፈልግም ክህነት አያስፈልግም የሚሉ ናቸው ስለዚህ ክህነታችሁን ሊሽሩ ጵጵስናችሁን ሊሽሩ ነው ብለው ነው የሚነግሯቸው እነዚህ ሰዎች ግን ወንጌል ቀርቦ እውነት ለመናገር እንደ ሐዋርያት እንደ ሰለስቱ ምዕት እውነተኛ ሰው ቢገኝና ቢመረመር መናፍቅ ውስጥ ናቸው ከዚህ በፊት ነግሬሃለሁ ውስጥ ናቸው ያሉ አሁን እነሱ መናፍቅ የሚሉ ናቸው መናፍቅ ለምን ይሄ ወንጌል እኔ እንደውም አሁን 80 ያህዱንም እንደው እንቀበል ብለናልና እሱም ቀርቦ መናፍቅ ማን እንደሆነ እሚዳኝ ገለልተኛ ሰው ቢኖር መናፍቅ መቅደስ ውስጥ ነው ያለው መናፍቅ አውደ ምሕረቱ ላይ ነው ያለው ከነሱ የተማርኩት ያወቅኩት ነገር በመጽሐፍ ስመዝነው ውድቆ ነው ሳገኘው ያስተማራችሁኝ ልክ አይደለም ብዬ መናገር መብቴ ነው እናቴን አሳስተው አታልፋ ከሆነ ወቅሳቸዋለሁ አባቶቼ በክርስትና ትምህርት አላቆዩም ቤተሰቦቼ አባቴን አላስተማሩ የንስሐ አባቱ ነበሩ የንስሐን አባቷ ነበሩ እድሜ ልካቸውን ኢየሱስን ሳይሰሙ ሞቱ በፊት ድንጋይ ስትወረውር ዱላ ስትመዝ ድንጋይ ባርካ ስትሰጥ ስታሳድድ ስትገድል አካል ጉዳተኛ ስታደርግ የነበረች ቤተክርስቲያን ድንጋይና ዱላ ሲያልቅባት ለተጠየቀችው ጥያቄ መልስ ስታጣ ፍርድ ቤት ሄዳ መቆም ማለት ለዚህ ቤተክርስቲያን ትልቅ ውርደት ነው እንደውም በአንዳንድ ጊዜ ደግሞ ጥቅሶችን ሰብስበን ስንሞግት የጦጣ ልጅ በዛፍ የመናፍቅ ልጅ በመጻፍ የሚችለው የለም ከነሱ ጋር አትከራከሩ በክርስቶስ ሞት መንግስተ ሰማያት መግባት ይያለ በክርስቶስ ሰምራ በቀሚሷ 3000 ነፍስ በየቀኑ ተዋጣለች ብሎ የሚሰብክ ሰው ወንጀለኛ እሱ ነው የነበረው ሁለተኛ ሊቃውንት ጉባኤ የሚባለው የሊቃውንት ጉባኤው ደግሞ በዋናነት ትምህርት ነክ ላይ የሚመለከት ነው ሌላ ነገር ዛፍ መትከል አይደለም አላማው አይከብት ማርባት አይደለም ስንዴ መዝራት አይደለም አላማው እርሻ ማሳረስ አይደለም ይሄንን ለገበሬዎች ይተው ለምእመኑ ይተው አሁን ሊቃውንት ጉባኤ ማድረግ ያለበት መጽሐፍት መርምሮ ምን ችግር ተገይቶብን ነው ይሄን ያህል ተሐድሶ ከጉያችን የወጣው ክርስቶስ የሚያህል አምላክ ሞቶላቸው ያልሞለተላቸውን ፍጡር ተከትለው እንዲኖሩ እነሱን የተማጸኑ እንዲኖሩ ያደረጉበትን መንገድ አቆመው ኢየሱስን ይፈልጉ ለወጣቶች ምነግራቸው ይሄንን መምህር ጌታቸው ምትኩ የከሳቴ ብርሃን ሐዋርያዊ ተሐድሶ ቤተክርስቲያን ሐዋርያዊ ኦርቶዶክስ ተሐድሶ ቤተክርስቲያን እሱ እሺ ያው ዛሬ በቀጥታ ስርጭትም ስለሆነ የመጣ ነው አንዳንድ አሳያየሞች ላይም ጥንቃቄ ማድረግ እንደሚገባኝ ስለማስብ የተወሰነ ነገር እንነጋገራለን ያው ሰሞኑን በመገናኛ ብዙሃን እንደሰማነው ከናንተ ጋር አብረው በማገልገል ረጅም ጊዜ የሚታወቁት መርጌታ ጽጌ ስጦታው በህግ ቁጥጥር ስር ውለዋል በሱ ጉዳይ ላይ ብዙዎች ማወቅ የሚፈልጉት ነገር አለ እኔም በሆን ከናንተ ጋር ስለ እግዚአብሔር ቃልና ስለ ቤተክርስቲያን ጉዳይ ስንነጋገር ስለቆየው ይህን ጉዳይ ዝም ማለት መልካም መስሎ አልታየኝምና በዛ ጉዳይ ላይ እንወያያለን የመጀመሪያ ጥያቄ አርጌ ወደ ምገባበት ነገር መጣለው ወደ ህግ ጉዳዩ እርሶ ስለ መርጌታ ጽጌ ስጦታው በጥቅሉ መናገር የሚችሉት ነገር ካለ እሱ ምናልባት መናገር ብንጀምር ጥሩ ነው ምን ያክል ጊዜ አብራችሁ ቆይታችኋል ተውቃችሁ እንዴት ነበር እቺ ነገር ቢያነሷት ጥሩ ነው ያስባለሁ እሺ ተባረክ ወዳጄ እንዳልከው ረጅም ጊዜ በዚህ በማህበራዊ ሚዲያዎች ጉዳይ ስለ ቤተክርስቲያን ስለ ወንጌል አገልግሎት ጉዳይ ብዙ ተነጋግረናል እንግዲህ ዛሬ ያገናኘን ነገር ትንሽ ለየት ያለ ነገር ነው አሁን እንደጠየቀኝ መርጌታ ጽጌ ስጦታው እንዲያው በራሱ አንደበት ተገኝቶ ስለ አጠቃላይ ሁኔታው ቢናገር ደስ ይለኝ ነበር ግን እኔም ደግሞ ምችለውን ያህል እናገራለሁ መርጌታ ጽጌ ስጦታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተወልዶ ያደገ የቅኔም የዜማም የመጽሐፍትም ባለሙያ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በስብከተ ወንጌል አገልግሎት በከፍተኛ ደረጃ የሚታወቅ ወንድም ነው በቅድስት ማነው በሰዋሰው ብርሃን መንፈሳዊ ኮሌጅ ትምህርቱን የተከታተለ ሰው ነው በወንጌል ምክንያት ከተሰደደ በኋላ ነው ከኔ ጋር የተዋወቅ ነው በወንጌል ምክንያት ተሰዶ በነበረበት ጊዜ በወንጌል አገልግሎት ተገናኝተን ረጅም ዓመት አብረን ወንጌልን ያገለገልን በገጠር በከተማ በምቹ ባልሆኑ ስፍራዎች
ምቹ ባልሆነ ሁኔታዎች ሁሉ ወንጌልን እየተዘዋወረ አብሮኛ ያገለገለ ወንድም ነው አብረን ያገለገልን ወንድም ነው ስለዚህ ረጅም ዓመታችን ነው ኦልሞስት ከ25 ከምናምን ዓመት በላይ የሚሆን ዕውቅና አለን በጣም ጥሩ ያው ሰሞን ከመረጃ እንደሰማ ነው በህግ ቁጥጥር ስር ውለዋል ወደ ዝርዝር ውይይት ከመግባቴ በፊት እርሶስ ከሚያውቋቸው ድረስ አቶ ጽጌ ስጦታው ናቸው መርጌታ ጽጌ ስጦታው ናቸው እሱን አጥርተን እንለፍ ምናልባት ሳቸው የሚመለከት ጉዳይ ቢሆንም ማለት ነው አይ ቲንክ ዛሬ እኔ ካንተ ጋር ሙግት ልገጥም አይደለም የመጣሁት ዛሬ በገጠመን ጉዳይ ላይ መግለጫ ለመስጠት ነው አንተንም ይመለከታል ስለሚመለከት ነው የመጣ ነው ሙግት አይደለም በደንብ ይመለከተኛል አንድን ሰው ሙያው የሰጠውን ትምርቱ የሰጠውን በቤተክርስቲያኒቱ ያገኘውን የክህነት ማረግ ማንንም ሰው ተነስቶ ማንሳት መቁረጥ መቀጠል አይችልም የሰጠው ማን ነው የክህነት ማረጉን የሰጠው ማን ነው የክህነት ማረጉን ያገኘው ከቤተክርስቲያኒቱ ስለዚህ ቤተክርስቲያን ማረግን የማንሳት መብት አላት ማለት ማረግን የማንሳት መብት ቢኖራትም ማረግን ለማንሳት የምትሄድበት ህግ አግባብ ግን እንደ አባቶቿ እንደ ሐዋርያት እንደ አባቶቿ እንደ ሰለስቱ ምዕት እንደ አባቶቿ እንደ ቤተክርስቲያን አባቶች ነው መሆን ያለበት አንድ ሰው የኑፋቄ ትምርት ሲገኝበት አንድ ሰው ክርስቲያናዊ በሆነ ምግባር ገብቶ ሳይመለስ ቢቀር በመሳሰሉ ጉዳዮች ስልጣነ ክህነት ሊነሳ ይችላል መርጌታ ጽጌ እኔ እስከማቃቸው ድረስ በወንጌል አገልግሎት ኑፋቄ የተገኘባቸው አይደሉም ስለዚህ ስልጣነ ክህነቱን ማንሳት አይችሉም ሁለተኛው የሙያ ማረግ ነው ያላቸው መርጌትነቱ የሙያ ማረጉ ደግሞ ተምረው ለፍተው ደክመው ያገኙት የትምርት ውጤት እንጂ እከሌ ተነስቶ የሚሰጣቸው ሹመት አይደለም ስለዚህ አቶ ለማለት አንተም ስልጣን የለህም ማንንም ሰው ተነስቶ አቶ ሊል አይችልም ስለዚህ መርጌታ ጽጌ ስጦታው ብለህ ብትጠራ ደስ ይለኛል መርጌታ ጽጌ ስጦታው አሁን በህግ ቁጥጥር ስር ነው የሚገኙት አይደለም ያውቃሉ ማን ነው የከሰሳቸው በምን ምክንያት ነው የተከሰሱት እንግዲህ ከተያዙበት ወይም ማለቴ ወደ ህግ ሄደው ራሳቸውን ነው የሰጡት ከፌደራል ወንጀል ምን ማለት ነው ራሳቸውን ለህግ ነው የሰጡት ከፌደራል ወንጀል ምርመራ ሰዎች መተው መርጌታ ጽጌ ስጦታውን ፈልጋለን ብለው ጠየቁ መስሪያ ቤታችን መተው መርጌታ ጽጌ ስጦታው በጊዜው አልነበሩም ስለዚህ ከፌደራል ወንጀል ምርመራ የመጡ ሰዎች መታወቂያቸውን አሳይተውን የህግ አግባብ የሚሆን ወረቀት እንዳያዙ አሳይተውን መርጌታ ጽጌ ስጦታውን ፈልጋለሁ ብለው መጡ መርጌታ ስጦታው በጊዜው ስላልነበሩ ልናቀርባቸው አልቻልንም እና ሰዎቹን መርጌታ ጽጌ ስጦታው ልናቀርባቸው ሊቀርቡ እንደሚችሉ በማንኛውም ጥያቄ ቀርበው መልስ ሊሰጡ የሚችሉ መሆናቸውን አገልግሎታችንም ለዚህ ዋስትና የሚወስድ መሆኑን ነግረናቸው በዚህ አጋጣሚ አመሰግናቸዋለሁ ይሄንን ተቀብለውን ሄዱ እዛ በኋላ መርጌታ ጽጌ ስጦታው ወደ ቢሮ ወደ አገልግሎታቸው ሲመጡ ጉዳዩ ተነገራቸው እኔ ወንጀል ሰርቼ ከሆነ ራሴ ልጠይቅ ይገባኛል ነፃነቴንም ሄጄ ማሳወቅ ይገባኛል ብለው በመሄድ ራሳቸውን ወንጀል ምርመራ ሄደው መጥቻለሁ ብለው የሰጡ ምርመራ ከተካሄደ በኋላ በማረፊያ መቆየት አለባቸው የሚል ትዕዛዝ ከመርማሪዎቹ ተነገረን የዋስትና እና በማሳዣ የዋስትና ወጥተው እንዲከራከሩ ጥያቄ አቅርበን ነበር ያንን የማቅረቢያ ጊዜው ስላለፈ ባለስልጣናቱም ስለሌሉ ይሄን ማድረግ አንችልም በሚል ተነግሮን በማረፊያ ቤት እንዲያድሩ ተደረገ ኦኬ ከናንተ ከከሳቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን ከመርጌታ ጽጌ ሌላ የተያዘ ሰው አለ ኦር እርሶም ሌላም ሰው ማለቴ ነው በቀጥታ በከሳቴ ብርሃን አባል ከሆኑ ሰዎች ሳይሆን በዚህ በተሐድሶ የሚያገለግሉ ሌላ ሰውም በኋላ እኛ መርጌታ ጽጌን ካስገባን በኋላ ታስረው ያገኘናቸው ምናቃቸው መርጌታ ሚስጥሩ መዝገቡን አግኝተናቸው ኦኬ
እኒህን ሰው አግኝተናቸዋል። ምንድነው የተከሰሱበት ጉዳይ በግልጽ እናንተ የምታውቁት ነገር አለ? በኋላ በፍርድ ቤት በቀረቡበት ሰዓት ውስጥ እንደተነገረን ክሱ ያቀረበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች ክሱም ክብረነክ ቃል ተናግረዋል የሚል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚጻረር የሚዳፈር ንግግር ማለት ነው። አዎ ክብረነክ ነው የሚሉት እንግዲህ ህግ ቋንቋ ከሆነ አላቅም ክብረነክ የሆነ ነገር ተናግረዋል የሚል ነው። በማህበራዊ ሚዲያ ክብረነክ ነገር አስተላልፈዋል የሚል ክስ ነው ያገኘነው። የመርጌታ ጽጌ ባለቤት ወይዘሮ መድኃኒት ኃይሌ ያሉበትን ሁኔታ ማወቅ እንችላለን? የሚታወቅ ነገር አለ? በሁኔታው ትንሽ ተደናግጠው ታማውብን ነበረ እና ሄደን ከአንድ ወንድም ጋር ሄጄ ነበር። እኔም ቤት ጉዳዩን ነግረን በሰላም እስር ቤት እንዳለ በዚህ ምክንያት እንደሆነ በመንገር ነገርየውን እንደው ለማቀዝቀዝ ሞከርን። ጥቂት ጊዜ ትንሽ ታማብን ነበረ። የሚታወቅ ነገር ነው። አንተም ታውቃለህ ብዬ አስባለሁ። በህመም ላይ ነው ያሉት። ከባድ የሆነ ህመም ነው ያለው። ግፊት አለ፣ ስኳር የምንለው ነገር አለ። እነዚህ ተደራርበው ለጊዜው ትንሽ ድንጋጤ ፈጥሮ ነበር። በኋላ እየቆየን እግዚአብሔር ረዳን፣ በመልካም ሁኔታ አሉ። ግን ብዙ መንቀሳቀስ ስለማይችሉ ወደ እስር ቤት እንኳን ሄደው መጠየቅ አልቻሉም። ካሉበት ችግር ሁኔታ በእርግጥ አሁን ሰላም ናቸው፣ ተረጋግተዋል። አሁን ክሱን እርሶ ሲሰሙ ምን ተሰማዎት? በግሎት መጀመሪያ እንግዲህ እንዲህ አይነት ነገር እንደሚፈጠር አስቀድማችሁ ታስቡ ነበር? ምንም ጥርጥር የለውም። ይሄንን ነገር እኮ ጌታ ሳንገባ ነው የነገረን እኮ። የት ሳትገቡ ማለት ነው? ወደ ወንጌሉ ሳንገባ ገና በመጽሐፉ ጽፎልን እኮ ነው ያገኘነው። ልክ ስንመጣ በእኔ ካላችሁ ወይም ሳላችሁ ብሎ ነገረን እኮ። መከራ አለባችሁ። የምንጠነቀቀው ዘርፈን ዘሙተን ሰርቀን አይሁን እንጂ በዚህ ወንጌል ምክንያት ከግር ጥፍር እስከ ራስ ጸጉር ድረስ መከራውን ልንቀበል ጭምር እንደተጠራን ቅዱስ ቃሉ ይነግረናል። በስሙ ልታምኑ ብቻ አልተጠራችሁም ይለናል። ደግሞ መከራም ልትቀበሉ ነው። ስለዚህ የሚሆኑ ነገሮች በሙሉ እኔ ደስ ያለኝ መርጌታ ጽጌም ሆነ መርጌታ መዝገቡ የታሰሩበት ጉዳይ በስርቆት በወንጀል ቢሆን ቅዱስ ቃሉ እንደሚናገረው ወይም በሰው ጉዳይ እንደመግባት ቢሆን ማለት በሌላ ሰው ታሪክ እንደመግባት ቢሆን ትክክል አይደለም። ግን ሁለቱም የተባሉት ምንድነው? ወንጌልን በመናገር በሚናገሩት ነገር ለሌሎች ግን ክብረነክ የሆነ ንግግር ተናግራቸዋል ነው የሚባለው። ይሄ አይተ እንደሆነ ጌታችን ኢየሱስ ክርስቶስ ሲናገርም ፈሪሳውያን ይሄ ይሳደባል ብለው አሉት። ጳውሎስንም እንደዚሁ ነግረውታል። ይሄ ይሳደባል የሰድብን ቃል ይናገራል ብለው ተናግረውታል። ይሄን ነገር ስንሰማ በመጀመሪያ እንትን ይሆነው ደስታ ነው። ለምንድን ነው በትለይ ለምሳሌ መርጌታ ጽጌ ደስ ያለው ነው ወደ ወንጀል ምርመራ ሄደው በፖሊስ ተገዶ አልሄደም። ወይም ደግሞ በጥበቃ ሰዎች ተይዞ በመሳሪያ ታጅቦ አልሄደም። በቀጥታ በራሱ እግር ሄዶ ይሄው የፈለጋችሁ ሰው መጥቻለሁ ምንድነው ችግሬ ብሎ ነው የጠየቀው። ስለዚህ እንዲህ አይነት ነገሮች እንደሚሆኑ እናቅ ስለነበረ ትንሽ ለመርጌታ ጽጌ ባለቤት ነው የደነገጥ ነው። ካለባቸው ችግር የተነሳ እስር ቤት ወደቀ ሲባል ወይም ተያዘ ሲባል አደጋ ይፈጠራል ብለን ፈርተን የነበረው ለዚያ ነው እንጂ ደስታ ነው የተሰማን። መቼስ እርሶም ልክ እንደ መርጌታ ጽጌ ስጦታ ሁሉ የተሐድሶ ሰው ስለሆኑ ክሱ ምክንያታዊ ነው ይላሉ ብዬ አልጠብቅም። ግን የምር ክሱ ምክንያታዊ አይደለም? እርሶ መርጌታ ጽጌ ስጦታው ቤተክርስቲያንን ክብረነክ የሆነ ነገር ሲናገሩ ሰምተዋቸው ኦር እንደዛ የሚያስብል ነገር ታዝበው አያውቁም? ምን ሊሉ እንደሚችሉ ያወቁ ነው የምጠይቀው። ኖ ክብረነክ የሚለውን ቃል እንደው እንትን ብለ ነው እንዴ? እንደው ክብረነክ ምንድነው ነው የምትለው አንተ? አሁን እንዴት አድርገህ ነው አሁን ክብረነክ የወሰድከው? የአንድን ግለሰብ ወይም ተቋም ስብዕና እንደው የሚያንቋሽ ዝቅ የሚያደርግ ማለት ነው አይደል? በጣም ጥሩ። እኔ ጠንቋይ ነበርኩ እየጠነቆልኩ እቀድስ ነበር ብዬ ብልህ የማንን ክብረነክ ነው የነካሁት? ማንን ክብር ነው የነካሁት? እኔ እኮ ነኝ እየቀደስኩ እጠነቁል ነበር አልኩ። አብረውኝ የነበሩ ወንድሞችም እየቀደሱ ይጠነቁላሉ ብያልኩ። ክብራቸውን አይደለም የነካሁት እኮ አሁን ግብራቸውን ነው የጠራሁት። ይሄ ክብር አይደለም እኮ ግብር ነው።
ማለት እኮ ማስረጃ መረጃ አላችሁ ለዛ ነገር ለምትናገሯቸው ነገሮች በትክክል አሁንም እኮ ወደፊትም አሁን በዚህ የሚቆም እንዳይመስል እኮ ወደፊትም እኮ ይሄ ነገር ይቀጥላል ይኸውልህ ሁሉ ጊዜ እንደምለው አንዲት የክርስቶስ ቤተክርስቲያን ከዚህ ወንጌል ስትወጣ ተይ መባል ክብር መነካት ሳይሆን ወንጌል ማገልገል ነው ለምሳሌ ላሳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አትጠንቁሉ ጠንቋዎች መተተኞች መንግስተ ሰማያት አይገቡም ብለው ይሰብካሉ አይሰብኩም ይሰበካል ክብር ነኩ አይ ለምን ጠንቋዎች እኮ መብታቸው ነው ክብራቸው ተነካ እንደዚህ አይነት አየ ክብራቸው ተነካ ወይ ስለዚህ ምን ማለት ነው ክብረ ነክ ማለት ግብርን መናገር ከሆነ ኦርቶዶክስ ቤተክርስቲያንም ቅንጣት ያህል መስበክ የለባትም ከቃልቻ ከቦረንትቻ ዳኑ ተው ጣሉ ማለት የለባትም ግልጽ ነው ስለዚህ እንዲህ ከሆነ ክብረ ነክ ተብላ በጠንቋዎች ልትከሰስ ነው ማለት ነው ክብረ ነክ ተብላ በመተተኞች መከሰስ አለባት ክብረ ነክ ተብላ እሺ አትስከሩ ላለው ይያለች ነው ሰካራሞችን ክብራቸውን ነካቸው ግብራቸውን ነካቸው ስለዚህ ይኸውልህ ቤተክርስቲያን እንዲያውም የክርስቶስ ቤተክርስቲያን ራሷን ያነጻች ነው መገኘት ያለባት ጠንቋዮች ነበርን እንጠነቁል ነበር እንቀድስ ነበር ብለው ሁለቱን ሲይዙ ጥንቆላና ቅዳሴ አንድ ላይ አይሄዱም በማለት መለየት የነበረባት እኮ ይሷፋንታ ነው ይሄንን ዝም ብላ ይዛው ስትኖር እነዚህ ሰዎች በዚህ ነገር ተገለጡና እቀድስ ነበር እጠነቁል ነበር እመትት ነበር ምርግትናውን ሰራ ነበር እጠነቁል ነበር ማለቱ ላይ ቆም ነበር ይሄንን ይዘን ነው የምንኖረው ይሄ መቅረት አለበት ሲል መደነቅ መመስገን እንጂ ክብረ ነክ አይደለም ክብረ ነክ አይደለም ሁለተኛ አና ነገሮች አሉ ኃይለ ቃል የሚመስሉ ነገሮች እነሱ በሚመጡበት ጊዜ ግን በግልጥ ይነግሩናል ያንዳንዱ ነገር እናገኛቸው ይሆናል አንድ ቀን ወዳጄ ሆይ ስማኝ አንዲት የክርስቶስ ቤተክርስቲያን ከተቀበለችው የክርስቶስ ትምህርት ውጪ ስትገኝ ተገቢ አይደለም ሲባል ክብሯ ተነካ ሳይሆን መባል ያለበት ነውሯ እንዲወገድ ተመከረች ነው ማለት ያለበት ይሄ ማለት ኢአማንያንን ማመን አለባችሁ ብለን መስበክ የለብንም ማለት ነው ክብራቸውን እየነካን ነው ማለት ነው ዘፋኞችን መስፈን የለባችሁም ብለን ክብራቸውን ነካል ልትለይ ነው ወይ ክብረ ነክ ነው ቢሉ የዘፋኞች ማህበር ቢከስ ምንድነው የምትለው አንተ አይ ዘፋኞች ማህበር ተሰብስቦ ክብረ ነክ ነው የተነገረን እንዴት ዘፈናችን ያንቋሽሻሉ ቢሉ መብታቸው ነው ወይ ስለዚህ ክብረ ነክ ነው ወይ አይ ቤተክርስቲያን ውስጥ ያሉ አንዳንድ ሰዎች ይሄን እንደ ክብረ ነክ አድርገው የበቀል ስሜት ለመስራት የሚፈልጉ ሰዎች የሚሻለው በንስሐ ወደ ወንጌል መመለስ ብቻ ነው ስለዚህ ወዳጄ ክብረ ነክ ነገር ተናግረዋል አይደለም እንምለው ጉዳዩ አንዳንድ ኃይለ ቃሎች አሉ አንዳንድ ኃይለ ንግግሮች አሉ እነዚህ ንግግሮች በቤተክርስቲያን የሚገኙ አባቶች ከተናገሯቸው ቢያንሱ እንጂ አይበልጡ ምን ማለት ነው አባቶቻችን የምንላቸው እነሱ ቢጠሉንም አባቶቻችን የምንላቸው ጳጳሳት መምህራን ሊቃውንት የምንላቸው ደቀ መዛሙርት ከኮሌጅ ትምህርት ቤት የወጡ ሰዎች የሚናገሩትን ስለ ተሐድሳውያን ሲናገሩ እኮ እኛ ሳይሆን እናት አባቶቻችን ጭምር አብረው ነው የሚዋረዱት በእነሱ ለምሳሌ እኔ ነግርሃለሁ ጌታቸው የሚባል ሰው አሉ አባ ኪዳነ ማርያም ሲጽፉ እናቱን እንጂ አባቱን የማይጠራ ነው የማያውቅ ሰው አሉኝ ክብረ ነክ ማለት ይሄ ነው አየህ እኔ ግን በክብረ ነክ ምክንያቱም ያላቸውን ነው የሰጡኝ የሌላቸውን ነገር ልጠይቃቸው አልችልም ስለዚህ እነዚህ ሰው ተናገሩ የሚባሉት ኃይለ ቃል የሚባሉት አባቶቻችን ከተናገሯቸው ክፉ ቃሎች የሚበልጡ አይደሉም ቢያንሱ እንጂ እሺ ጉዳዩን በህግ አግባብ ከማየት በፊት ግን አሁን የተናገሩት ነገር ትንሽ ልቤን ስለያዘው ነው ጉዳዩን በህግ አግባብ ከማየት በፊት እናናግራችሁ እንወያይ ያላችሁ ሰው አለ የኔም በጣም የብዙ ሰዎችም ጥያቄ ስለሆነ ነው ይሄን ማነሳው ብዙ ጊዜ ብዙ ጥያቄዎች አንስተናል በቀጥታም በተዘዋዋሪ እኛ እንጂ እነሱ ይሄንን አስበውትም አልመውትም አያውቁ ብዙ ጊዜ እኛንን አባቶቻችን አናግሩን ብለን እግራቸው ላይ የምንወድቀው ሰዎችን የምንልከው እኛንን ለምን ነው ያናግሯችሁ ፈቃደኛ ያልሆኑት ምን ታስባላችሁ እናንተ ምን ይመስላችኋል ማለት ማለት በአንድ በኩል ከናንተ ማለት መናፍቅ ታባችሁ ጋር በግልጽ ነግርሃለሁ የማያናግሩበት ምክንያት
ይዘነው ወይም ምን ጠይቀው ወይም ምን ሰብከው ወይም ምን እናስተምረው ትምህርት አለን የሚሉትን ትምህርት እንደሚያፈርስ ያውቁታል ከዚያ ጋር መስማማት ወይም አለመስማማት ጥያቄ አለ አይምሯቸው ውስጥ ስለዚህ ሊያናግሩን አይደፍሩም በርቀት ዘግተውን መናፍቅ ታድሶ ኦርቶጴንቴ ይያሉ ስም በማጥፋት ከቁብ ከድር ከሰንበቴ ከማህበር ከጽዋ ከመንደር ማራቅ እንጂ ቀርቦ መነጋገርን አይፈልጉትም በተለይ አባቶቻችን ለማለት ፈልጌ ነው ስለዚህ ማንንም ሰው ጠይቆ ነው ያውቀም እኛ ግን ሁሉ ጊዜ እናቀርባለን የመርጌታ ጽጌን ቲክቶክም እዚ በዩቲዩብ ቻናላችንም ሰምተህና አይተህ ከሆነኮ ቤተ ክርስቲያን ልጆቿን ተጥራ ይያሉ ሁሉ ጊዜ ይጠይቃል አይደል ሁሉ ጊዜ ባንተ እንት ላይም እኮ አቅርቦታል ቤተ ክርስቲያን ልጆቿን ጠርታ ታናግረን ለሷን ተቀማታለን አሁን እዚህ ቦታ ላይ መናገር አይቻልም እንጂ እኔና መርጌታ ጽጌ ተለልቅ አባቶችን ሰው ልከን ጠይቀናል እኮ ማለት እንዲያናግሯችሁ ነበር ፍላጎታችሁ እንዲያናግሩን እንዲያውቁት እንፈልጋለን አንደኛ መረጃ የሚደርሳቸው ተሳስቶ ነው እነሱ ጋር በመሐከል በርካታ ቡድኖች አሉ ኃይላት አሉ ስለዚህ አባቶቻችን ጋር የሚደርሰው በተሳሳተ መልኩ ነው የታድሶ ጥያቄ የሚቀርበው ለምሳሌ ላሳይ እኛ ክርስቶስ ነው አዳኝ ብለን ስንል ለአባቶች የሚደርሳቸው ግን ጳጳስ አያስፈልግም ክህነት አያስፈልግም እሚሉ ናቸው ስለዚህ ክህነታችሁን ሊሽሩ ጵጵስናችሁን ሊሽሩ ነው ብለው ነው የሚነግሯቸው አይ እኛ በጻድቃን በሰማዕታት በማርያም በቅዱሳን በመላእክት አማላጅነት ወይም በእነሱ በኩል ጸሎት ማድረስ አይቻልም ስንል ቅዱሳንን አይወዱም መላእክትን አይወዱም መቤታችን ይጠላሉ ተብሎ ነው የሚነገራቸው አይ ስልጣናቸውን ክህነታቸውን ይጠብቃሉ ማስተበቅ ይፈልጋሉ መቤቴ ቅዱሳን ጻድቃን የሚሏቸው እንዲነኩባቸው አይፈልጉም ስለዚህ እነዚህ ሰዎች ሊያናግሩ አይፈልጉም እንጂ እኮ ብሔራዊ ጥሪ እኮ አድርገናል በእኛ በኩል ምን አልባትም ደግሞ ንቀው ሊሆን ይችላል እኮ ውስጥ ያለው ጥያቄ እኮ እሱ ነው ከናንተ ጋር በኑፋቄ ከሰው ካባረሩት ሰው ጋር እንደገና ቁጭ ብሎ መነጋገር ምን ያክል አስፈላጊ ነው እኔ እንዲያውም እኮ ነው የምልህ እኮ አሁን ይኸውልህ በኑፋቄ ከሆነ መባረር ያለበት ነው የቀረው ቤተክርስቲያን ውስጥ እኮ ያለው መባረር የነበረበት እኮ ነው ያለው ኦልሞስት ሁሉም ህዝብ ኑፋቄ የሚያስከሰው ነው ማለት ነው ስለ ህዝቡ ተውልኝ አሁን ህዝቡ የመሯችሁ ሐሳቷችሁ እንደሚል ህዝቡ በመሪዎች ነው ጎዳና የሳተው ህዝቡ ንጹህ ነው ማለት በተንኮል አይደለም እየተመራ ያለው በየዋህነት ነው ነገሩን እኮ የሚመሩት ቦይ የሚቀዱት ላይ ያሉት መምራን ሊቅነን አባትነን የሚሉ ሰዎች ናቸው እነዚህ ሰዎች ግን ወንጌል ቀርቦ እውነት ለመናገር እንደ ሐዋርያት እንደ ሰለስቱ ምዕት እውነተኛ ሰው ቢገኝና ቢመረመር መናፍቅ ውስጥ ናቸው ከዚህ በፊት ነግሬሃለሁ ውስጥ ናቸው ያሉት አሁን እነሱ መናፍቅ የሚሉ ናቸው መናፍቅ ለምን ይሄ ወንጌል እኔ እንደውም አሁን 80 ያህዱንም እንደው እንቀበል ብለናልና እሱም ቀርቦ መናፍቅ ማን እንደሆነ እሚዳኝ ገለልተኛ ሰው ቢኖር መናፍቅ መቅደስ ውስጥ ነው ያለው መናፍቅ አውደ ምሕረቱ ላይ ነው ያለው አሁን ተሰደዱ ምንላቸው እንደነ መርጌታ ጽጌ እንደነ መርጌታ መዝገቡ እንደነ መርጌታ ቀጸላ ሌሎች እንደነ መርጌታ መልአክ ሌሎችም አሉ በርካታ ከቤተ ክርስቲያኒቱ ከትምህርት ቤት የተባረሩ ሰዎች መናፍቃን አይደሉም ለምን መናፍቅ ሊያሰኝ የሚችለው የመጽሐፉ ትእዛዝና ሰዎቹ አንድ አይደሉም እነሱ እንደ መጽሐፉ ናቸው ያሉት ስለዚህ መናፍቃን እኛ አይደለንም እስከዛሬ እንደ ልብ ሲናገሩ ዝም ብለናል መናፍቃን እኛ አይደለንም መናፍቅ የምንለው ክርስቶስን በአግባብ የማያመልክ ነው መናፍቅ የምንለው የክርስቶስን ትምህርት የማይቀበል ነው መናፍቅ የምንለው በክርስቶስ ትምህርት ላይ የጨመረ ነው መናፍቅ የምንለው በአዲስ ኪዳን የሌለ ሥርዓት የተሸከመ ነው መናፍቅ የምንለው መጽሐፍ ቅዱስን የሚንቅ የሚያቃልል የሚጥል ነው መናፍቅ ስለዚህ ማን ነው መናፍቁ እውነተኛ ዳኛ ቢኖር መናፍቁ ማን እንደሆነ ማየት ይችላል መርጌታ ጽጌ ስጦታውን በኑፋቄ ወይንም ቤተክርስቲያንን ክብር የሚነካ ነገር በመናገር በወንጀል የሚያስጠይቅ ነገር በማድረግ መክሰስ ከተቻለ እርሶ ለምን ያልተከሰሱት ማለት እንዴት እርሶ አብሯቸው አልሆኑም ጥያቄ ስለፈጠረብኝ ነው ምን እሱ እንዲገባ ሞክር ብለዋል ማለት ነው እንደዛ አይደለም እሺ ሌላ ጥያቄ የፈጠረብኝ ነገር ግድ የለም ምን ብለዋል መሰለህ ክሱ ላይ ነበርኩኝ በፍርድ ቤት ሲነገር እነዚህ እንደ ማሳያ የተያዙ ናቸው ስለዚህ ምን አለ ሌሎችም አሉ ግብረ አበሮች አሉ በየተራ እንይዛለን ሲል ሰምቻለሁ
ልክ ለዳኛው ሲያቀርብ የሰማሁት አለ ስለዚህ የሚያዙ ሰዎች አሉ ደስ ካለህ ከተያዝኩልህ እያዝልሃለሁ ሌሎችም አሉ ብለዋል ኦኬ እኔ መያዙ አይደለም በህግ አግባብ ምን ተጠየቅ ከሆነ ደስታውን አንችለው ከህግ ውጪ ያለውን የጅምላ ፍርድ ነው መርጌታ ጽጌ በጅምላ ፍርድ እንዴት እንደተደበደቡ ታውቃለህ መርጌታ ሚስጥሩ እንዴት እንደተደበደቡ እናውቃለን እኔ ወንድም እንዴት እንደተደበደቡ እናውቃለን ገብቷል ሌሎችም ወንድሞቻችን እንዴት አይነት መከራ እንደተቀበሉ ምንድነው በጀማ ፍርድ በነገራችን ላይ ይቅርታ በመርጌታቸው ሳቋርጦት አንድ በጣም እንዲረዱ የሚፈልገው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው እኔም በቤቷ እንዳደኩ ጠላትህን ውደድ የምትል ቤተክርስቲያን እንጂ ሚቃወማትንም ቢሆን በመደብደብ በመግደል በማሳደድ ምታመን አይደለችም ለዛ ነው ከናንተ ጋር በሰው ላይ አግኝታል ነው መጽሐፍ ውስጥ ነው እኔ በትምህርት ደረጃ ማጣው ጠላቴን እንደወድ አባቶች ላይ አይተዋል እውነት እንደው አንታው እንደው እውነተኛ ኦርቶዶክሳዊ ከሆንክ ወር አፍቃሪ ኦርቶዶክስ ከሆንክ እውነተኛ ኦርቶዶክስ አባቶች ላይ ጠላትህን ውደድ እንደው አይተው ታውቃለህ አይተዋልም ሰምተው እንኳን ታውቃለህ እኮ እኔ አሁን መድረክ ላይ አስተምረው ታውቃለህ አው ከታ መጣው ታዲያ እኔ መችስ እነሱ አስተምረውኝ ነው መጽሐፍ አንብበል ይሆን ይችላል አለ ጠላትህን ውደድ የሚል አለ ጌታችን ያስተማረው አየ እንጂ ኦርቶዶክሳዊት ቤተክርስቲያን በዚህ የለም ማሳያ የላትም እኔ በቂ ምስክር ነኝ እኮ እንዴ አንተ ቆይ ማለት እኔ ይሄን ያህል መርጌታ ይሄን ያህል ቄስ ከናንተ ጋር ቁጭ ብዬ ማወራው እኔ ኦርቶዶክሳዊ ነኝ ብዬ ስለማመን ኦርቶዶክሳዊ እንደመሆኔ ሁን አንድ በእምነት ማይመስለኝም ሰው ጋር ቢሆን ለመዋየት ችግር የለብኝም እንዲህ ነው ያስተማረችኝ ብዬ ነው ማምነው ጥሩ ነው በጎሊናና ደንቃለሁ እምነትን ያዝ ጨብጠው ያዘው አትልቀቀው ገብቷል ይኸውልህ አዳምጠኝ ይሄን ያህል ቄስ ይሄን ያህል መርጌታ ይሄን ያህል ዲያቆን ይሄን ያህል የሰንበት ተማሪ ይሄን ያህል መነኩሴ ከቤተ ክርስቲያኒቱ ሲሄድ እንደው ልባቸው የማይደነግጥ አረመኔ አባትነት አይደለም ወይ ይሄ እስቲ ንገረኛ አንተ ብዙ ጊዜ የምናገረው ልንገር እኔ እንደው ይሄ ተሐድሶ በቅርቡ ከመጣ ጊዜ ወደዚህ 12 ምናምን የነበረው የወንጌላውያን አብያተ ክርስቲያናት 30 ሚሊዮን ሲገባ 18 ሚሊዮን ሲሄድ ዛሬም አንተ እንደው እግዚአብሔር ይመስገን እየበዛን ነው ብሎ ማውራት አሁን የቅንነት የደግነት የአባትነት ልብ ነው ትላለህ ለመንጋው የማይራሩ ጨካኞች ለሚሞተው ሰው ደንታቢስ የሌላቸው በጉን አደልበው ጸጉሩን ሸልተው ቆዳውን የሚጠቀሙ ስጋውን የሚበሉ እንጂ ለበጉ የማይጨነቁ ናቸው ያለውን የሕዝቅኤል 37ቱን ትእዛዝ የተፈጸመባቸው አይደሉም ወይ ሂዱ እኮ ነው የሚሉን አሁንም ሂዱልን ምን ማለት ነው ሂዱልን እኔ እንደሚሰማኝ እንግዲህ እኔ እውነታው ምን ያክል ከእውነታው ጋር ነኝ አይደለም እንደገና በሂደት መናየው ነው የሚሆነው እኔ እንደሚሰማኝ ግን በርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብር የመጠበቅ ኃላፊነት ስላለባቸው አባቶች ጥያቄ ሊያነሱ ይችላሉ ምንድነው ክብሩ እስቲ ንገረኝ ቆይ እሱ ሌላ ጉዳይ ነው የሚሆነው ግን የቤተክርስቲያንን ክብር ጥቅም መብት ስም ማስጠበቅ ስላለባቸው የትኛውን ማለት የህግ እርምጃ ሊወስዱ ይችላሉ ግን ደግሞ ካስፈለገም ዋስ ሆነው የሚያስፈቱትም የኔው አባቶች ናቸው የሚል ተስፋ አለኝ በነገራችን ላይ ይሄንን ይዤ ነው የምንነጋገረው አንድ ያቅል ጠይቆት ምን አልክ ኖ ዋስ ሆነው የሚያስፈቱ ብዬ ተስፋ አረጋለሁ አባት ስለሆኑ ኦኬ ምኞትህን እኔ መስማማለሁ ወይም መሆን ያለበት እንደዛ ብዬ ነው ማስበው ይሄንን ከዚህ በፊት በግልጽም ተናግሬያለሁ ለምሳሌ መርጌታ ጽጌ በተቸገሩበት ጊዜ ባለቤታቸው በታመሙበት ጊዜ ኦርቶዶክሳዊት ቤተክርስቲያን አብራ ባለማን ነው በችግሩ አብራ ባለመሆኗ ቀርብሎኛል ምንም ቢሆን ልክ እንደዛ አይነት ነገር አሁንም በዚህ ችግር ላይ መብትን ትጠይቃለች ግን ደግሞ እኔ እንግዲህ መጽሐፍትን ሳነብ ጠላቶቻቸውን ቤታቸው ያሳደሩ ከሳሾቻቸውን ቤታቸው ያሳደሩ እግር ያጠቡ ቀን ችሎት የሚውሉ አባቶች ናቸው ያሉት ብዬ ነው ማውቀው ከዚህ አንፃር ነው ተስፋዬንም እምነቴንም የተናገረው አይ ቲንክ በደጉ ዘመን ያለ ታሪክ ሰምታል አንተ እንዴ ያኔ የዋህ በነበሩበት ጊዜ አባቶች የኢትዮጵያ ቤተክርስቲያን አባቶች ደጎች ቀኛቸውን ሲመቱ ግራቸውን የሚሰጡ በነበሩበት ግራቸውን የሚሰጡ ሰዎች በነበሩበት ጊዜ ነበርክ ተርተኛል ጥሩ ነው አሁን ከረንት ባለው ነገር እንነጋገር ወዳጄ እነዚህ መርጌቶች ከውሻ ጋር ታግለው ካውሬ ጋር ታግለው አየ ከጠላት ጋር ታግለው እድሜ ልካቸውን ጨርሰው ተምረው ሲያገለግሏት በነፃ በኮቸሯ ሲያገለግሏት የነበሩ ሰዎች በትምህርት ቤት አስተምራ ዋጋ የከፈለችባቸው ሰዎች
እንደ ቀላል ነገር ዝም ብለህ እንደው አባረህ ስትጥላቸው አባትነት ነው ወይስ ምን ያህል ኪሎ ሜትር ምን ያህል ርቀት ሄደው እነዚህ ሰዎች እንዲመለሱ ጥያቄ ጠይቀዋል ብለህ ታስባለህ? ለነገሩ አልፈርድባቸውም። ሁለቱም የተለያዩ ናቸው። አሁን እነዚህ ወደ ወንጌል እውነት የመጡና እዚያው ያሉ አባቶች የሰማይና የምድር ልዩነት አላቸው። ስለዚህ በፍጹም እነዚህ ወደዚህ ሊመጡ አይችሉም። ስለዚህ እነዚህ ሰዎች በኃይል በስልጣን የእግዚአብሔርን ቃል በሰበኩ ቁጥር ከነዚህ ሰዎች ጋር ይጋጫሉ። አንተ ፈሪሳውያን ጌታ ክርስቶስን የጠሉት ዘርፏቸው ነው ወይስ ከሷቸው ነው? ምን ለምንድን ነው የጠሉት? የጌታ ትምህርትና ግብር የነሱን ህይወት ከሳቸዋል። አይታል ህይወታቸውን ይከሳቸዋል ፈሪሳውያን። ስለዚህ ኢየሱስን ይጣሉታል። ምን አሉት? አንዳንድ ጊዜ ፖለቲካ ለማድረግ ከፖለቲካ ጋር ያስጠጉታል። አንዳንድ ጊዜ ከህዝቡ ጋር ከአይሁድ ጋር ለማጣለት የሙሴን ሕግ ይሽራል ይሉታል። ስለዚህ እያደረጉ ያሉት እነዚህ አባቶች ይሄንን ነው። አባቶቼ ጠላትን ወደድ ሲባል የሚሉ ናቸው የሚለውን እንደው በምትወደው በስላሴ ልጠይቅህ እንደው አታንሳው። እሺ እስኪ አንድ ግርታ የፈጠረብኝ ነገር ላንሳሉትና ምናልባት ወደ ቀጣይ ወሳኝ ጉዳዮች እንሄዳለን። እኔ መረጃውን የሰማሁት እንደማንኛውም ሰው ከሚዲያዎች ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስም የተጠቀሱትን ሁለት ተከሳሾች አቶ ጽጌ ስጦታውና አቶ ምስጢሩ መዝገቡን ራሳቸው መርጌታ ብለው የሚጠሩ ሰዎችን ቤተክርስቲያን በሕግ ልትጠይቃቸው ስለፈለገች ክስ አቅርባ በክሱ መሰረት በሕግ ቁጥጥር ስር እንደዋሉ ከመገናኛ ብዙሃን የሰማሁት እንደማንኛውም ሰው። ከእናንተ በኩል መረጃ ለመጠየቅ የሞከረ የመገናኛ ብዙሃን አካል አለ? ሚዛናዊ ሆኖ ሙያዊ ስነ ምግባሩን ጠብቆ በአንድ በኩል ከከሳሽ ወገን ድምጽ ሲያሰማ በሌላ በኩል ደግሞ ከተከሳሽ ወገን ምን አለ ምን ተደረገ ብሎ ወደ እናንተ የደወለ የመጣ ያናገራችኋል? ከኦርቶዶክሳውያን ነን የሚሉ መሆናቸውን ባላረጋግጥም ኦርቶዶክስን የሚሉ በርካታ ሚዲያዎች አሉ። እነዚህ ሚዲያዎች የነዚህ ሰዎች መታሰርና ቀጣይ ሌሎች የተሐድሶ ሰዎች ይታሰራሉ የሚለው ነገር ሰርግና ምላሽ ሆኖላቸው ሲደግሱ ነው የኖሩት ያመሹት። ምሽቱን ምን አሰረሽ ምቹ አይነት ነገር እልል በሉ ደስ ይበላችሁ የምስራች ሲቀባበሉ ነው ያደሩት። እነዚህ ሰዎች ሚዛናዊ ህሊና ስለሌላቸው ታሰሩ የተባሉትን ሰዎች ቤተሰብ ወይም ደግሞ የሚሰሩበት መስሪያ ቤት ወይም የሚያገለግሉበትን ያገልግሎት ስፍራ የመጠየቅ ስነ ልቦናውም ሞራሉም የላቸው። እነሱን ትቼ እንደው ሚዛናዊ መረጃ ምንጭ ናቸው ብለን ተስፋ እናደርጋቸው ምን ይችላል? በፕሮቴስታንቱ ዓለም በኩል ያሉ ጉዳዩን የሰሙ ሰዎች ማናቃቸው ሁሉ ደውለዋል። ሚዲያ ያላቸው ሰዎች ምንድነው የተደረገው ምንድነው የሆነው እንዘግብ ያሉ ሰዎች አሉ። እኛ ይሄን ነገር በፍርድ ቤት ያለውን ነገር ሳንጨርስ ምንም አይነት ነገር መናገር አንችልም ብለን ነው ዛሬ እንኳን አይነ መግለጫ ለመስጠት አሁን የመጣሁበት ዋናው ምክንያት እኔ በርካታ ሰዎች ከውጭም ከሀገር ውስጥም ያሉ ሰዎች እየደወሉ ለሁሉም በስልክ መልስ መስጠት ስለሰለቸን ነው። ስለዚህ ሁኔታውን ለማሳወቅ የመጣ ነው በዚህ ምክንያት ነውና ለማንም ሰው አልሰጠንም። ከኦርቶዶክስ የጠየቀን የለም፣ ኦርቶዶክስን ከሚሉ ሰዎችም የጠየቀን የለም። ከዚህ ከወንጌላውያኑ አካባቢ አንዳንድ ሰው የጠየቀው ነበር፣ ግን ምንም መግለጫ እንደማንሰጥ ነግረናቸው በራሳችን ሚዲያ ተገቢው ነገር ለማስተላለፍ ዛሬ መተናል። ኦኬ በጣም ጥሩ። እንዴት ነበር? መርጌታ ጽጌ ድንጋጤ ይታይባቸው ነበር? ፍርሃት፣ ጭንቀት፣ ሐዘን ኦር ሌላ? ተከሳሾቹ ሁለቱም ማለት ነው። እኔ ደጋግሜ መርጌታ ጽጌ ምለው በነገራችን ላይ በግል ማውቃቸው ሳቸው ስለነበር እነሱ ሁለቱን ስመለከታቸው እንዲያውም አንድ ጊዜ መጥቶ አታውሩ ያላቸው መሰለኝ አንዱ ስነ ስርዓት አስከባሪው ደስታ ሳቅ ነው የሚታይባቸው። መርጌታ ጽጌ መርጌታ ጽጌም መርጌታ መዝገቡም አንድ ላይ ጎን ለጎን የተቀመጡት እንደቢስቃሉ እንዲያውም ተው አላቸው። እሱን አስተውያለሁ። ደስታ ሐሴት ነው የሚታይባቸው። በዳኛው ፊት ቀርበውም ቃላቸውን ሲሰጡ ስንመለከተው የደነገጠው የፈሩ ሰዎች አይደሉም። አኔ ለምን ይደነግጣሉ? ስራቸውን ያውቃሉ። ለምን ይደነግጣሉ? አው ስራቸውን ያውቃሉ፣ ግብራቸውን ያውቃሉ፣ ተልኳቸውን ያውቃሉ፣ አይታ አገልግሎታቸውን ያውቃሉ። ስለዚህ በአገልግሎታቸው በግብራቸው በስራቸው እንደ ወንጌል እንደሆኑ ስለሚያውቁ በወንጌል የሚመጣ መከራ አይደለም።
የመዳናችን አንዱ ምልክት ስለሆነ እኔ ሲፈሩ አላየኋቸው። በጣም ጥሩ። ከዛ ከወጣን በኋላም ራሱ ከወጣን በኋላ ወደ ማረሚያ ቤት ወደ ማረፊያ ቤት ሲሄዱ ስንወጣ ከፍርድ ቤቱ ስንወጣ ፎቅ ስንወርድ እየተሳሳቁ ምን ይያሉ እንደው ፖሊሶች ከለከሉን እንጂ ዘለው ሊያቅፉን ሁሉ እንደነበር አስታውሳለሁ። ደስተኛ ናቸው እና ወደ መኪና ሲገቡ ሁሉ እሱን ነው ያየሁት። የፍርድ ቤት የችሎት ሂደቱን ትንሽ ሊያጋሩን ይችላሉ? ነበርኩ ስላሉ እርሶ ምናልባት የሚያስታውሱት የሚነግሩን? ያው ሁሉም ሰው ማወቅ ይፈልጋል። እኔ አሁን በከሳሽም በተከሳሽም ወገን ቆሜ ሳይሆን እንዲሁ ሁኔታው ማወቅ ስለምፈልግ እኔ ክሳቸው ነው ያሳቀኝ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያህል አንድ ሂውጅ የሆነች ድርጅት ቤተክርስቲያን እሺ ይሁንል። አሁን ዛሬ ስለሱ ስለማንከራከር ነው እንጂ ወዳጅ ቤተክርስቲያን ማለት ምን ማለት እኔ ቤተክርስቲያን ነች ብዬ አምናለሁ። ግን እንደው እንደ ተለየ እንደ ቅዱስ ቤተክርስቲያን በቃ ይቀጥሉ ይቀጥሉ አትውሰደው እኮ ትነካካኛለህ። አየ እሷን የሚያህል አንዲት ታሪካዊት ቤተክርስቲያን እንደው በኩርኩም መተ ቆንጥጠ እንደምታልፈው ብላቴና አይነት ኢሹ በዚያ ደረጃ እሷን እየከሰሰችው ተብሎ ሲባል እኔ ያፈራለሁ። አንደኛ ቅድም እንዳልኩ ክብረ ነክ ቃል፣ ሁለተኛ ቤተክርስቲያኒቱ የምትጠቀምባቸውን ገድላትና ድርሳናትን ማጣጣል የሚል ነው። ገድላትና ድርሳናትን ማጣጣል የሚለውን እንደው በአካል መተው እነሱ እንዲነግሩ ነው ፈልገው። እንደው እነሱ መተው እግዚአብሔር እንደው ታገኘኛለህ መተው በአካል ይነግሩሃል። ገድላትና ድርሳናትን ማጣጣል እንደው እውነት ለመናገር መርጌታ ጽጌ መርጌታ መዝገቡም ሌሎችም መርጌቶች ዲያቆናት ቀሳውስት ሲናገሩት ያመን እንደሆነ እንጂ እኮ ብዙ ማናቸው ስማቸው ይቅርብኝ እሺ ገድላትና ድርሳናት ችግር ያለባቸው ስለሆኑ እንዲመረመሩ ወደ ሊቃውንት ጉባኤ መርተናል ብለው ችጋራም ናቸው ብለዋል እኮ እሳቸው። ምን ማለት ነው? ችግር ያለባቸው መጽሐፍት ናቸው። አየ ስተት ይገኝባቸዋል፣ የሃይማኖታችን መመሪያ አይደሉም ብለው ዝቅ ያረጓቸውን መጽሐፍት መርጌታ ጽጌና መርጌታ መዝገቡ ወይም ሌሎችም ሲናገሩ ግን ዝቅ ተደርገው ተነገሩብን ብሎ ክስ ማቅረብ እኔ ያሳፍረኛል። ስለዚህ እኔ እዚያ ፍርድ ቤት የነበረውን የክሱን ሁኔታ ሳየው በጣም 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 አሳዝኖኛል። እሺ ምን ነበር እንደው ዝም ብለው ይንገሩን? እንዴት ነበር የችሎቱ ሂደት ማለት ነው? ማለት ክስ እንዴት ተነበበ? ምን ምላሽ ተሰጠ? እንደዚህ የሚለው ነገር ኦኬ መርማሪ የተወከለው መጥቶ ስለ ክሳቸው አቀረበ። ዳኛው እየሰሙ ከዚያ በኋላ ዝርዝሩን ከተናገረ ከጨረሰ በኋላ የ14 ቀን ቀጠሮ ይሰጠን ገና መመረምረው አለኝ መፈልገው አለኝ ብሎ አቀረበ። የተከሰሱበት ነገር ግን ከዚህ በፊት ማለት ያደረጉት ነገር የሚታወቅ ነገር ነው። ብርሃን ቲዩብ የሚባል ቲዩብ ላይ ፈቃድ የሌለው ድርጅት ላይ ቀርበው የተናገሩት ነገር ነው። ክብረ ነክ ነው፣ ገድላትና ድርሳናት ነው፣ የቤተክርስቲያኒቱ መጽሐፍ ዝቅ የሚያደርግ ነው ምናምን የሚል ክስ ነው ያቀረበው። ሁለተኛ ያየሁት ስህተት መርጌታ መዝገቡ ይሄንን አደረጉ፣ መርጌታ ጽጌ ይሄንን አደረጉ የሚል ክስ አልተከሰሰም። የለም በጋራ ነው የተከሰሱት። ክሱ እንደው በጋራው ብቻ ክብረ ነክ ተናግረዋል፣ ገድላት ድርሳናትን ዝቅ አድርገዋል፣ ሃይማኖት እንዲበጠበጥ አድርገዋል የሚል ነው። ማንንም በማን ሊቀጡት እንደሚችሉ አላቅም። መርጌታ ሚስጥሩ ሌላ ነው፣ መርጌታ ጽጌ ሌላ ናቸው። መርጌታ ሚስጥሩ የሚያገለግሉበት ስፍራ አለ፣ መርጌታ ጽጌ የሚያገለግሉበት ስፍራ አለ። መርጌታ ጽጌ ለብቻ ነው፣ መርጌታ መዝገቡ ለብቻ ነው ተናገሩ የሚባለው። ግን ክሱ እንዲህ አድርጎ ነው የቀረበው። ስለዚህ በጣም ያደነኩት ጠበቃ ይሄንኑ ገልጦ ለፍርድ ቤቱ አስረዳ። አንደኛ ክሱ የወል ነው፣ በወል ደግሞ ፍርድ የለም። እያንዳንዱ ስራው ታይቶ ተመዝኖ ነው የሚከሰሰው። ስለዚህ ውድቅ ይደረግልኝ ብሎ አለ። ሁለተኛ ፈቃድ የላቸውም ብሎ የተናገረው ነበር ክሱ ላይ። መርጌታ ጽጌም መርጌታ መዝገቡም ፈቃድ ባለው ተቋም ውስጥ የሚያገለግሉ መሆናቸውን መስክሮ ተናገረ። ስለዚህ እንዲህ አይነት ንግግር ተደርጎ የዋስትና መብት ተጠብቆላቸው እንዲወጡ
የጊዜ ቀጠሮ እንዳይሰጥ የማይሰጥበት ምክንያት ያለው በጣም የገረመኝ በዩቲዩብ ላይ በቪዲዮና በድምጽ የተቀረጠ መረጃ አለን አግኝተናል ብሎ ካቀረቡ መረጃው ኦሬዲ ክሳቸው ኦሬዲ ታውቋል ሌላ ጥናት የሚያስፈልገው ነገር የለም ይሄው ነው ይሄ ነው ክስ መቅረብ ያለበት እንጂ ሌላ የሚጣና ነገር የለውም ለምን ተናገሩ የተባሉት ነገር የት አግኝተናል ብለዋል በቪዲዮ ተቀርጾ በዩቲዩብ ተላልፎ አግኝተናል ብለዋል እኮ የጊዜ ቀጠሮ የተጠየቀው መረጃ ለማጠናከር ነው ሁለቱ ተጋጨብኝ ብዬ ወንጀላቸው ተገኝቷል ካሉ በኋላ እምናጣራዋለን አሉ ግብረ አበር አላቸው አብረው ሌሎችም አሉ የሚፈልጉ የሚያዙ ሚል አቀረበ ስለዚህ ክሱ መርጌታ ጽጌንና መርጌታ መዝገቡን ነጥሎ ጥፋታቸውን ገልጦ የተናገረ ሳይሆን ቦሌ የተከሰሰ ነው እኔ እንደውም ተሐድሶ የሚባለው በሙሉ በአንድ ላይ በእነሱ ውክልና የተከሰሰ መሰለኝ ይሄ ልክ አይደለም ብሎ አቀረበ በመጨረሻ ላይ ዳኛው የራሳቸውን ውሳኔ ወሰኑ ስለዚህ ሲወስኑ እኛ ይግባኝንም ተያዥንም የምናገኝበት መንገድ ጉዞ እንደምንቀጥል አምነን ተነሳን ጀመር ጥሩ አሁን ሳቸው ማረፊያ ቤት ነው ያሉት አዎ በጣም ጥሩ ይሄን ቀረጻ ያደረግን ያለ ነው ዛሬ ሚያዝያ 4 ቀን 2017 ላይ ነው ቀጥታ ስርጭት ላይ ነው ያለ ነው አመሻሽ ኦሬዲ ወደ 12 ሰዓት እየደረሰ ነው ሁለት ነገር ብቻ ልጠይቆት እሁድ በቋሚነት የምታደርጉት የተሐድሶዊ ጉባኤ አለ መርጌታ ጽጌ መርጌታ ሚስጥሩ መዝገቡ በመታሰራቸው ምክንያት ምናልባት ይሄ ጉባኤ ላይ የሚፈጠር ነገር አለ ሁላችንም ብንታሰር ጉባኤው አይቀር ስንት ናችሁ ቆይ ምኖቹ ምን ታሰረው ነው ወይስ ጉባኤው ሁለቱም አይ ሁላችንም ብንታሰር አንቀርም ሳይሆን ምክንያቱም ግብረ አበሮች አሉ ገና ምናስራቸው አሉ ሚል ነገር ስላየን እንዲያው ተሐድሶ የተባለው ሁሉ ቢታሰር ጉባኤ አይጠፋም ሊቋረጥም አይችልም ስለዚህ እሁድ የምታረጉት መደበኛ ፕሮግራም ይቀጥላል እንዳለ ነው ይቀጥላል ጥሩ አይ እሱን እርግጠኛ መሆን ስለፈለኩ ነው ምናልባት ቀጣይ ምናረጋው ምን ነጋገረው ነገር ሊኖር ይችላል ግን በዚህኛው ዙር መጨረሻ መናገር የሚፈልጉት ነገር አለ ማስተላለፍ የሚፈልጉት መልእክት አለ አዎ እኔ ብዙ ሰዎች እየደወሉ ነው የነበረው ብያለሁ መርጌታ ጽጌ እንዴት ሆኑ መርጌታ መዝገቡ እንዴት ሆኑ ይያሉ በርካታ ሰዎች ከውጭም ከሀገርም ውስጥ እየደወሉ መጀመሪያ ላይ እንደነገርኩ ቢሮአችንም እየመጡ በአካል ያገኙን በርካታ ሰዎች ጠይቀውናል ብዙዎች ተጨንቀዋል ለተጨነቁ ሰዎች የምላቸው አንድ ነገር ነው አንደኛ እነዚህ ሰዎች ታሰሩ የተባለው ስለ ክርስቶስ ሲናገሩ ነው አየ ጳውሎስ ሐዋርያው ኢየሱስን ሲሰብክ መናፍቅ አሉት መናፍቅ ያሰኘው ትምርቱ ሳይሆን ትምርቱን የማይቀበሉ ሰዎች ናቸው መናፍቅ ያሉት ስለዚህ ወንጌል እየሰበኩ ስለሆነ በመላው ዓለም ያሉ ሰዎች ውስጥ እንዲሰሙኝ የምፈልገው ደስተኛ እንዲሆኑ የምፈልገው ስለ ወንጌልና በወንጌል ምክንያት ብቻ መሆኑን ላረጋግጥላቸው ወዳለሁ እነዚህ ሰዎች አጥፍታቸዋል የተባሉት ክርስቶስን ስለሰበኩ ከክርስቶስ ትምርት ውጭ የሆነ ኑፋቄን ነገር ስለተቃወሙ በክርስቶስ ትምርት ላይ የተጨመሩ ባድ ነገሮችን ስለተቃወሙ ስላፈረሱ የተደረገ ነው እስሩ ቅድም እንዳልኩ ክብረነክ ነው ተብሎ ቢባልም የማንንም ጤናማ ክብር በመንካት ሳይሆን ክብር ሳይሆን ውርደት የሆኑ ነገሮችን ከቤተስ እኔ እንደውም አንድ ነገር ልናገርና ላብቃ ያሁኑ እኔ አሁን አባቶቼን የምነግራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችን የምነግራቸው እኔ ቁጭት አለብኝ አያቴ ቅድሚያቴ ማንጅላቴ ምናምን የምትላቸው ወደ ኋላ ሄድልኝ እኔ እስኪደርስ ድረስ በክርስቶስ ትምርት ያልሆነ በሐዋርያት ትምርት ያልሆነ በአባቶች ትምርት ያልሆነ ሥርዓትና ወግ ቤተሰብ ዘመድ አዝማዶቻችንን እየጋቱ ሕይወታቸው በከንቱ እንዲያልፍ አድርገዋል እነዚህ ሰዎች ስለዚህ ይሄ ያስተማሩን ትምርት ልክ አይደለም ብሎ መሟገት መብት ጭምር ነው ለምሳሌ እኔ በቤተክርስቲያን ውስጥ ተወልጄ ሳድግ እዚያው ውስጥ ከነሱ የተማርኩት ያወቅኩት ነገር በመጽሐፍ ስመዝነው ውድቆ ነው ሳገኘው ያስተማራችሁኝ ልክ አይደለም ብዬ መናገር መብቴ ነው እናቴን አሳስተው አታልፋ ከሆነ እወቅሳቸዋለሁ አባቶቼ በክርስትና ትምርት አላቆዩም ቤተሰቦቼ አባቴን አላስተማሩም የንስሐ አባቱ ነበሩ የንስሐን አባቷ ነበሩ
አየ እድሜ ልካቸውን ኢየሱስን ሳይሰሙ ሞቱ ኢየሱስን ሳይሰሙ ለሞቱ ወገኖቻችን ተጠያቂ ናቸው ይሄ ልክ አይደለም ነውር ነው ብለው መሟገታቸው እነዚህ ሰዎች እግዚአብሔር ይባርካቸው ይላሉ አሁንም የሚሰሙን ኦርቶዶክሳውያን እንዲሰሙ ነገ እንዲጸጸቱ አይደለም ዛሬ ይመርምሩ ትምርታቸው ስለዚህ ክብረነከን የሚሉን ይሄን ነው አይደለም ስለ ክርስቶስ ከመንገር ይልቅስ ስለ ቅዱሳን ነግረው እድሜ ልካቸውን ቤተሰቦቻችን ያለ ወንጌል ያኖሩ አባቶች ቢወቀሱ እንዲያውም ጥሩ ነው ስለዚህ እነዚህ ሰዎች አሉትም እኔም የምለው ይሄንን ነው ወዳጄ እኔ ተቃወምኩት ያስተማራችሁ ልክ አይደለም ብዬ ነው የምሟገታችሁ አባቶች የነገራችሁ ልክ አይደለም ብዬ ነው የምሟገታችሁ እኔ እንደው መርጌታ መዝገቡ በቲክቶክ ፔጁ ላይ ሰምቻለሁ አንተ ይሄ ሰው እየጠነቆለ ቤተክርስቲያን ማለት ሲቆም ዝም ብለውት ኖረው ኢየሱስ አግኝቶት ጥንቆላውን ሲያስጥለው እነዚህ ሰዎች እልል ብለው መቀበል ነው የሚገባቸው መናፍቅ ነው ብለው ነው ማስወጣት ያለባቸው ጥንቆላውን ስለተው ነው የሚወጣው ሁለተኛ በቅዱሳን በጻድቃን በሰማዕታት ነው የምትድነው ተብሎ መከራውን ሲያየቆየ መርጌታ ጽጌ አሁን ወንጌል ሲረዳ እነዚህ ልክ አይደሉም አያጸድቁም ብሎ ሲናገር ተባረክ ነው መባል ያለበት ሂዱ ጣልይ ነው መባል ያለበት ስለዚህ ያስተማራችሁን ትክክል አይደለም ብለው ነው እየሞገቱ ያሉት ይሄ ነገር ይቀጥላል በመታሰር ልታቆመው አትችልም እነዚህ ሰዎች ታሰሩ አይደለም ነገር ደግሞ ሌላ ሰው ይቀጥላል እነዚህ ሰዎች ይለፉ ደግሞ ሌላ ሰው ይቀጥላል እነዚህ ሰዎች እኮ ብዙ እልፍ አላፍ ወልደዋል አታውቅም ይሄንን መርጌታ ጽጌን የሚከተሉት እኮ እልፍ አላፍ ሰው አለው ከዛሬ 25 ዓመት ምናምን ጀምሮ እኮ አቃለው ብያለሁ መርጌታ መዝገቡን የሚከተለው እልፍ አላፍ ሰው አለ ይቀጥላል አይዱላ ቅብብሉን ተከትሎ ይሄዳል እሺ እንግዲህ አሁን ሁላችንም እንደምናየው መርጌታ ጽጌ ስጦታው መርጌታ ምስጢሩ መዝገቡ ትላንትና ታስራችሁ ካደራችሁበት ወጣችኋል ምናልባት ከናንተ ጋር ለመነጋገር ጥቂት ደቂቃ ማሳለፍ አስፈልጊ ስለሚሆን እንደምን ዋሉ እግዚአብሔር የተመሰገነ ይሁን እንዴት ነበር ቆይታ በጣም ሰርግና ምላሽ ነበር ምን ማለት ነው ሰርግና ምላሽ ግራ ነው የርሶ ነገር ሁሉ ያው ለማትረዳው ላንተ ይሆናል እንጂ ሰርግና ምላሽ ማለት የመጀመሪያ ቀን የሰርግ ደስታ አለ እንደገና ደግሞ የመልስ ቀን ደግሞ ደስታ አለ ስለዚህ ሰርግና ምላሹ ትልቅ የቤተሰብ የደስታ ቀን ስለሆነ ሰርግና ምላሽ ማለት ያንዴ የትልቅ ደስታ መግለጫ ነው እሺ ተከሰው ፍርድ ቤት ሲቀርቡ የመጀመሪያው እንዳሉና አቃሉ አዎ እንዴት ነበር የሆነ ቆይታ ከበፊቱ በጣም ቀላል ነው በፊት ከማውቀው ክስ ያሁኑ ደግሞ በጣም ቀላል ምናልባት ነገሩን አክብጀው ስለሄድኩ ይሆናል የቀለለኝ ነገሩ ከባድ ሊሆን ይችላል ምክንያቱም የፌደራል ወንጀል ምርመራ ነው የሚለውና ፖሊስ ጣቢያ አይደለም ስለዚህ ምናልባት ነገሩ ትልልቅ የፖለቲካ ሰዎች የሚታሰሩበት ቆይታ የሚያደርጉበት ነው የሚባል የምርመራ ቦታ ስለሆነ ምናልባት እኔን እዚያ ደረጃ የሚሰቅሉበት ሁኔታ አለ ወይስ የተሳሳተ ጽጌ ይዘው ነው እየፈለጉ ያሉት ብዬ ነው እኔሳስብ የነበረ አንድ ኮሜንት ያየሁኝ ነው አሁን ቲክቶክ ላይ በርባን ተፈታ የሚል በእውነት በኔ ፋንታ የተሰቀለ እዚያ ቦታ የለም እንጂ ነገ ሆሳና ስለሆነ ሁለቱን አህዮች ፍቱልኝ ያለውን ነው ያሰብከ የነበረው ስድብ እንዳይሆንብህ እንጂ እውነት ነው ጌታ የሚፈልጋቸው እናቲቱንና ግልገሊቱን ጌታ ፈልጋቸዋለሁኝ ማን ለምን ቢላችሁ እንኳን ለጌታ ያስፈልጉታል ብሎ ነው ጌታ የተናገረውና የጌታ ማረፊያ ከሆኑ ጌታ በኔ ላይ ሊቀመጥብኝ ከወደደ ጌታ በኔ ላይ ሊገለገል ከወደደ በእውነት ነው ማለት 5 ጊዜ አህያ በሆነ ለጌታ አንሳለሁኝ እንጂ አልበዛበትም መመርጌታቸው ጽጌን ያናገርኳቸው ነበር ምንም ፍርሃት አልነበረባቸው በጣም ደስተኛ ነበሩ ሰላም ነበሩ ሲሉኝ ነበር እገምታለሁ የርሶንም ሁኔታ በደም ስለምረዳ ምን ተፈጠረበት በስሜት ደረጃ አርፍጄ ነው ወደ ቢሮ የመጣሁት ሌላ ጉዳይ በየመንገዱ ያዘገየኝ ቆይቼ ነው ወደ ቢሮ የመጣሁትና ከዚያ መመርጌታቸው ፈልጋለሁ ብሎ ሲያናገረኝ ግራ ገብቶታል እሱ ራሱ እንደው ተጨንቋል እንደው ተጨናንቋል ምናልባት የኔ መታሰር ሳይሆን የባለቤቴ ጉዳይም አሳስቦት ሊሆን ይችላል ምንድነው የምናደርገው ያን ቤተሰብ ይያለ ተጨንቆ ሊሆን ይችላል እንደው ዝም ብሎ ተራሃመም አይደለም የሱ ሀመምና የግድ የኔ ድጋፍ የሚያስፈልገው ስለሆነ ያም ማስጨንቆት ሊሆን ይችላልና
ለመናገር በጣም ፈርቶ ነበር እና ዳርዳር አለ ተሽከረከረ ብዙ አለ እንደው ከዚህ በፊት እንደው ያጠፋው ጥፋት አለ እንደው በቤተክርስቲያን ይሁን በማህበረሰብ በመንግስት በመናምን ብዙ ነገር ይሽከረከር ጀመርና እኔ ደግሞ ጠረጠሩ ይሄ ነገር ከመናገራቸው ከወንጌል አገልግሎት አንፃር ይሆን እንግዲህ ተፈልጊያለሁ ማለት ነው ብዬ ተጠራጠሩ በኋላ ምንድነው በግልጽ እንጫወት ይያልኩ ስለው ፖሊሶች መተው እንደነበረ ይፈልጉኝ እንደነበረ እና በታማኝነት ይመጣል ብዬ እንዳልኳቸውና ሂደህ ምንድነው ነገሩ ብትላቸው አለኝ አረ እንዴው ደስተውን አልችለውም ለምን መሰለ ከወንጌል ውጪ ከኦርቶዶክስ ቤተክርስቲያን ውጪም የሚከሰኝ አለ ብዬ ስለማላምን ለዚህ ቤተክርስቲያን ደግሞ አንደኛ ተከስሸ በሷ ሁለተኛ ነገር ደግሞ ለሷ መልስ ሰጥቼ በአደባባይ ጉዳዩ መታየት እንዳለበት ፈልግ ነበር እና እሷ ለጊዜው ተሳክቶላት አደረገችው ነገር ግን በሚገርም ሁኔታ አሁን በመታየኝ ሁኔታ አንገት የሚያስደፋ ቅስም የሚሰብር ለኛ የኛ ወገን ለሆኑትና ለኛ ትልቅ ደስታ ለሷ ደግሞ እጅግ የሚያስደነግጥ ምስጢሩ ምንድነው የሚያስብል እንቆቅልሽ ሆነ ነገር እንደገጠማትና ፍራሽ አውርዳ የሚያስለቀሳት ነገር እንደሆነ ነው አሁን የሚታየኝ እኔ አሁንም በጣም ግልጽ ላደርግሎት ፈልጋለሁ ከርሶ ጋር ጥሩ የትምህርት ቃለ ምልልስና የውይይት ጊዜ ነው ስናሳልፍ የነበር ነው እንደ አንድ ኦርቶዶክሳዊ በህግ መጠየቅ ያለባቸው ጉዳዮች በህግ መጠየቅ አለባቸው አሁንም በጥብቅ አምናለሁ ግን ደግሞ እንደ ቤተክርስቲያን ደግሞ መመካከሩን መነጋገሩንና እናንተ የምታነሱት ጥያቄ ያን ያክል ከባድ ስላልመሰለኝ መልስ የሚሰጥበት ጊዜ ይመጣል የሚል ተስፋ ነው የነበረኝ ለማንኛውም በመፈታቶት በጣም ደስተኛ ነኝ በህግ መጠየቅና መታየት ያለባቸው ጉዳዮች ግን ቢታዩ ምንም ቅሬታ የለኝም በሁለቱ መካከል እንዳለው እንዲታወቅ ፈልጋለሁ እርሶም ይከፋውት አይነት አይመስሉኝ አይከፈኝ እስኪ ወደ መርጌታ ሚስጥሩ መዝገቡ ሊሄድ መርጌታ ሚስጥሩ መዝገቡ ከዚህ በፊት በከሳቴ ብርሃን ዩቲዩብ ላይ ወይንም በላልበላ ፕሮግራም ላይ ለመገናኘት ስናቀድ ሳይሳካልን ቆይቶ ነው የነበርነው ምናልባት እግዚአብሔር ፈቃድ እንደዚህ ሆኖ በእንደዚህ አይነት ሁኔታ ነው የተገናኘ ነው ለማንም ሰው እንደ ኦርቶዶክሳዊነቴ እስርን ስደትን መከራን አልመኝም ሶ ከማረፊያ ቤት ወይንም ከእስር ቤት ስለወጡ እንደማንኛውም ሰው ደስ ይለኛል እንኳን ለዚያ በቃውት በማለት በጀምር ይሄ ኦርቶዶክሳዊነቴን የሚያጎላ ነው የሚመስለኝ አመሰግናለሁ እንዴት ነበር የማረሚያ ቤት ቆይታ እርሶ የመጀመሪያው ነው ወይስ ልማድ አለዎት ከዚህ በፊት እኔ እንኳን ያው ግማሹ ቤቴ ማለት ይቻላል መልካም እና ዛሬ ብቻ አይደለም ቆይቷል ከዚህ በፊትም የዛሬ አመትም እንዴት አስር የነበረ 2010 ዓመተ ምህረት ላይም እንደዚህ ከሃይማኖት ጋራ በተገናኘ ጥላቻ ያለባቸው ሰዎች ይዘውኝ አፍነውኝ ነበርና እንደውም በጩቤ ምናምን እዚህ ላይ ሁሉ ተወግቻለሁኝ የዛን ሰዓት እና ያው ታስሬ ወዲያውኑ ነው የተፈታሁትኝ እጅግ በጣም በርካታ ሰዎች ሲፈልጉኝ እንደነበረ አንተም ያው አይታሃል ብዬ አስባለሁኝ እና እንግደለው እንፍለጠው እንቁረጠው እንስቀለው የሚሉ ሰዎች ነበሩ ግን እግዚአብሔር ይመስገን በዚህም አልፎ እግዚአብሔር ስራ እየሰራ እንደሆነ ስለተመለከትኩ እጅግ በጣም ደስተኛ ነኝ በጣም ጥሩ በማይኩ በኩል ድምጽ የሚገባው ወደ ዩቲዩብ ነው የርሶን ድምጽ ትንሽ ቢጨምሩልኝ ቲክቶክ ላይ ያሉ ሰዎች በደንብ ይከታተላሉ ያስባለሁ እንዴት ነበር እርሶ የተያዙት መርጌታ ጽጌ እንደተናገሩት ከስራ ቦታቸው ነው ተጠርተው ራሳቸው ናቸው ሄደው ቃላቸውን ሰጥተው በኋላ እጃቸውን የሰጡትና እዚያው ያደሩት የርሶ እንዴት ነበር መጀመሪያ የተያዝኩት እኔ ነኝ አስቀድሞ እርሶ ነው አዎ መጀመሪያ እኔ ነኝ የተያዝኩትኝ ጠዋት ትናንትና አርብ ጠዋት 11 ሰዓት ላይ ነው 11 ሰዓት ተኩል ላይ ነውና አጋጣሚ እየጸለይኩኝ ነበር ከዛ በር ተንኳኳ ልጆቹ ተኝተው ስለነበረ ከዛ እኔ በር ከፈትኩኝ ዛሬ ደግሞ እንዴት ነው በዚህ ሰዓት ሰው እንዴት ያንኳኳል ይያልኩ እየቀለድኩ ነበር የወጣሁት ወጣ ስል በሩን ስከፍት ግን ያልጠበቅኩት ነገር ነው የተፈጠረ እና ፖሊሶች ነበሩ ከዛ እዚ የምንፈልገው ሰው አለ ምናልባት በሩን ከከፈትክልን ከፈቀድክልን አሉኝ ከዛ አይ ችግር የለም ከሄት ነው ምናምን ስላቸው ከፌደራል ፖሊስ ነው እዚ ተጠርጣሪ አለ አሉ እሺ አልኳቸው ይቅርታ ይደረግልኝና የምፈልግበትን ደብዳቤ የፍርድ ቤት ደብዳቤ ታሳዩኛላችሁ ስላቸው አዎ ይሄው አሉኝ በስነ ምግባር
ደብዳቤውን ሲሰጡኝ ቁጭ ብዬ ነው በደንብ ያነበብኩትኝ ደብዳቤውን። ከዛ መርጌታ ምስጢሩ መዝገቡና መርጌታ ጽጌ ስጦታው ተብሎ ተቀምጧል። ከዛ ቤት ገቡ። አጋጣሚ ልጆቼ ወደ ስፖርት ምናምን ነበሩ የሄዱት። እነሱም ሳያውቁ በዛው በቃ እንፈልግሃለን አሉ። መኪና ላይ ወጣ አሉኝ። ወጣሁ። በዚህ እየሄድን እያለ መንገድ ላይ የመርጌታ ጽጌ ስጦታውን ቤት አሳየን አሉኝ። አይ ቤቱን አላውቀውም፣ ያው እኔንም በእንደዚህ አይነት መንገድ ከያዛችሁኝ እሳቸውም ቢሆን ብትፈልጓቸው አታጧቸውም ያው አልኳቸው። ከዛ እኔን ካደረሱ በኋላ እኔ እስር ቤት ገብቼ ቢያንስ ከአንድ ሰዓት ተኩል በኋላ ነው እሳቸው የመጡት ማለት ነው። ክሳችሁን እንደማንኛውም ሰው እኔም ከመገናኛ ብዙሃን የሰማሁት አቶ ጽጌ ስጦታውና አቶ ምስጢሩ መዝገቡ ራሳቸው መርጌታ ብለው የሚጠሩ የሚል ነገር ተደጋግሞ ሰምቻለሁና ምናልባት ከናንተ ጋር ስነጋገር አቶ እያልኩ ልናገር መርጌታ እያልኩ ልናገር እርሱ ኃላፊነቱን ወስደው ማለት ሰው ባስተዋወቀኝ ነው እኔ ከሌል ይባላልው ካለኝ በዚያው ነው መቀጠለው። ግን የሰዎችን ወሬና ወይም ደግሞ የሰቦችን ሐሳብ ተቀብለው ወስዶ አርጌል መናገር ስላለብኝ ነው። እርሱ አቶ ኖት መርጌታ ነው። መልካም እኔ መርጌታ ነኝ። የዝማሬ መዋሲት መርጌታ ለዚህም በዙራምባ ጽርሐ አርያም ገዳም ያስመሰከርኩበትኝ የምስክርነት የምርግትና ሙያ አለኝ። እንዲሁም ዜማውንም ድጓውንም ጾመ ድጓውንም ምዕራፉንም ዝማሬ መዋሲቱንም አቀላጥፌ ተማርኩኝ። በቤተክርስቲያኒቱም ደግሞ ከአጥቢያ ቤተክርስቲያን እስከ ጠቅላይ ቤተ ክህነት ድረስ ያገለገልኩኝ ነኝ። እንግዲህ ቤተክርስቲያኗ ራሱ መንፍቀሃል ከቤተክርስቲያኗ አስተምሮ ውጪ ነው አንተ የምታስተምረው ብላ ሁለት ስም ሰጣ ነው ራሱ ደብዳቤውን ጽፋ ያባረረች ማለት ነው። መርጌታ የሚላለው መምህር የሚላለው እንግዲህ ዘማሪ የሚላለው መርጌታ የሚላለው መምህር የሚላለው እንግዲህ ደብዳቤውን ማየት ይቻላል። ቤተክርስቲያኗ ራሱ ያመነችበት መምህር እንደሆንኩኝ መርጌታ እንደሆንኩኝ አምናበት 14ቱ የሊቃውንት ጉባኤ አባላት በአጠቃላይ የፈረሙበት እና መናፍቅ ነህ ከቤተክርስቲያን ተለይተሃል ተብዬ ነው የወጣሁት። ስለዚህ ቤተክርስቲያኗ ራሱ ዛሬ የሐሰት ትምህርቶችን ሳጋልጥና ይህ መጽሐፍ ቅዱሳውያን የሆኑ የሐሰት ትምህርቶችን የሐሰት ትርክቶችን ስናገር እንግዲህ አቶ ወደሚለው ሐሳብ ገብታለች ቤተክርስቲያኗ ወይም የቤተክርስቲያን አገልጋዮች። ስለዚህ እንግዲህ አቶ ብሎ ምርግትናን መውሰድ አይቻልም። ምክንያቱም ምርግትና የሚገኘው በእውቀት ስለሆነ በትምህርት ስለሆነ ማለት ነው። አዎ ይሄን ነገር ከመርጌታ ጽጌ ስጦታው ጋር በተደጋጋሚ ብዙ ጊዜ አውርተናል። ይሄ ትምህርት ችሎታ እንጂ እንደ ክህነት የሚያዝ ነገር አይደለም። እንደ ክህነት የሚያዝ አይደለም፣ ሙያ ነው። አንድ መርጌታ የምርግትና ሙያውን ተምሮ ሲጨርስ ትምህርቱን ተምሮ ሲጨርስ ወይ የዝማሬ መዋሲት መርጌታ ይሆናል ወይ የድጓ መርጌታ ይሆናል ወይም ያቋቋም መርጌታ ይሆናል። ስለዚህ ያንን የምርግትና ማስረጃ ሊሰጠው የሚችል ያስተማረው መምህር ነው። በቤተ ክርስቲያኒቱ ውስጥ እንግዲህ የሚታወቁ የምስክር ቤቶች አሉ። በእነዛ የምስክር ቤቶች የድጓ ምስክር ቤት ከሆነ በድጓ ምስክር ቤት ይወስዳል። የዝማሬ መዋሲት ከሆነ ዙራምባ ጽርሐ አርያም እንግዲህ ከመምህር ጓንጉሌ ነው የወሰድኩት። በዛ ማስረጃዎች ሰጠዋል። ሌሎችም በቅዳሴ ቤት ደብረ አባይ የሚባል አለ፣ ሌሎችም አሉ የቅዳሴ ማስመስከሪያ። ስለዚህ በእንደዚህ ነው የሚሰጠው እንጂ ያንን ይሄ መርጌታ የሚለውን ሙያ ቤተክርስቲያኗ አቶ ወደሚለው ቀይር ያለው ወስጄዋለሁ ብትል እኮ እውቀቱን ከውስጣችን እኮ መውሰድ አትችልም አይደል እንዴ? ስለዚህ እንግዲህ አቶ የሚለው እንዲያው የጠላት ሐሳብ ነው ብዬ ነው የምረዳውና የማስበው። ከዚህ በፊት መርጌታ ጽጌ ስጦታው በእስር ቤት ወይም በማረሚያ ቤት በነበራቸው ቆይታ ለብዙዎች የእሳቸውን ሃይማኖት እንደሰበኩና ልክ ሰዎች እንደሳቸው እንዲሆኑ እንዳደረጉ ቃሊቲ ካልተሳሳትኩ ዞን ቁጥሩን ረስቼዋለሁ ማህሌት ቆሞበት እንደወጡ አስታውሳለሁ፣ ነግረውኛል። እንዲሁም በዝርዝር ለነነጋገረው ቀጠሮ ሁሉ ያዝንበት ጉዳይ ነው። ትላንት አዳራችሁ እንዴት ነበር? ተልኳችሁን በሚመለከት ማለት ነው። አታርፉም? በጣም የሚገርምህ ነገር ያው መቼስ ይሄ ወንጌል የገባው ሰው ዝም ማለት አይችልም። ታስታውስ ከሆነ እነ ጴጥሮስም አንድ ጊዜ ወንጌልን እየሰበኩ በነበረ ጊዜ ከዚህ በኋላ በዚህ ስም እንዳትናገሩ ብለው ደብድበው ሸኟቸው ይላል እና ከተደበደቡ በኋላ ደስ እያላቸው ወጡ ይላል እና ይሄንን ቃል ነበር ዛሬ ስንካፈል ያደር ነው ስንጸልይም ነበረ እና ለሰቦችም እየመሰከር እንዴ እነ ጴጥሮስ እነ ምንድነው እነ
ጴጥሮስ የተደበደቡ በኋላ ደስ እያላቸው ወጡ ይላል ቃሉ። እና እኛ ምንድነው የምንሰራው ብለን በጋራ ሆነን መጀመሪያ ጸለይን። ከጸለይን በኋላ ግን እያንዳንዳቸውን ወንጌል ያልበራላቸውንና ምስክርነት የሚያስፈልጋቸውን ሰዎች በፍቅር እየተግባባን እያንዳንዳቸውን ሰዎች እየመሰከርንላቸው ነበርና እጅግ በጣም በርካታ ሰዎችም ወደ ጌታ መንግስት መጥተዋል። በዚህ አጋጣሚ በጣም ጥሩ መርጌታ አንድ ጥያቄ ብቻ ልጠይቆትና ለዛሬ ይብቃን። ያው እኔና እርሶ መደበኛ ፕሮግራም ኖሮን ምንቀጥለው ነገር ስለሆነ ማለት ነው። እንግዲህ ጉዳዩ በምን ሁኔታ ላይ እንዳለ ምን እንደሚፈጠር ቀጥሎ ምን እንደሚሆን ወደፊት በጊዜ ሂደት ምናየው ነው የሚሆነው። እርሶ ከስር በመፈታቶት ሁላችንም ደስ ይለናል። ባለቤቶቱም ሰላም በመሆናቸው በጣም ደስ ይለናል። አንድ ኮሜንት ያየሁኝ ነበር ዓለም ሁሉ ጊዜ በርባንን እንደፈታች ነው የሚል የእናንተን መፈታት ከበርባን መፈታት ጋር የሚያመሳስል አስተያየት ነው። የብዙዎች መነጋገሪያ ሆናችኋል። መታሰራችሁም መለቀቃችሁም እንግዲህ መሆኑ አይቀርም። መታሰራችሁ ትላንት ስለነበር የብዙዎች መነጋገሪያ ሆኖ አይተናል። እኔም ጋር እንኳን በጣም ብዙ ሰዎች ነበሩ። መመርጌታቸውንም ቅድም ሲናገሩ እንደነበረው ብዙዎች ሲጠይቁ ነበር። እርሶ በመፈታቶት ምን የተሰማዎት ስሜት? በመፈታቴ እግዚአብሔር ይመስገን ደስታ ተሰምቶኛል። በመፈታቴ ትልቅ ደስታ ተሰምቶኛል። በመታሰሬም ሐዘን አልተሰማኝም። በመታሰሬም ምንም ሐዘን አልተሰማኝም። ይህ ሊሆን እንደሚችልም ከቃሉ ሰምተናል እናውቃለን። የግድ ነው መከራ ይኖራል። ወንጌል እየሰበክ ዝም ብለህ ጉዝጓዝ አንጥፎ ጨፌ አንጥፎ የሚቀበልህ ማንም ስለሌለ ስለዚህ በመከራ ነው ወንጌልን የምትሰብከው። በመፈታቴ እጅግ ደስታ ተሰምቶኛል። እኔም ማፍረው ግን እንዲው ይቅርታ እዚህ ላይ ትንሽ ነጥብ ልናገርና ቤተክርስቲያኒቱ ናት የከሰሰችው ክሱን ያቀረበችው ቤተክርስቲያኒቱ ናት ሲባል ቅስሜ ነው የተሰበረ። በጣም ቅስሜ የተሰበረ በጣም አፈሩ እግዚአብሔር በሚያውቀው። ምክንያቱም አራት አይና የሚባሉ ሊቃውንት አሉኝ የምትል ቤተክርስቲያን የብሉያት የሐዲሳት የስንትና የስንት ሊቃውንት ትምህርት ሙያ ያላቸው ለመናፍቃን መዶሻ የሆኑ ቤተክርስቲያኒቱን የሚያኮሩ የሚያስከብሩ ሊቃውንት አሏት የተባለች ቤተክርስቲያን በፊት ድንጋይ ስትወረውር ዱላ ስትመዝ ድንጋይ ባርካ ስትሰጥ ስታሳድድ ስትገድል አካል ጉዳተኛ ስታደርግ የነበረች ቤተክርስቲያን ድንጋይና ዱላ ሲያልቅባት ለተጠየቀችው ጥያቄ መልስ ስታጣ ፍርድ ቤት ሄዳ መቆም ማለት ለዚህ ቤተክርስቲያን ትልቅ ውርደት ነው። ሽንፈትም ነው። ጥቃትም ነው። እኔ በግሌ ምናልባት የኔን አይነት ጥያቄ የሚጠይቁ ሰዎች የሚሰማቸው እናንተ ለምታነሷቸው ጥያቄዎች መልስ በቂ መልስ መስጠት እየተቻለ ወደ እንደዚህ አይነት ጉዳይ መግባቱ ለኔ መልስ የለንም እንዴ? እኔ ኮራው እንዴ ኩራት አያስፈልግም እንጂ ቤተክርስቲያኒቱን በብቃት በመረዳት እንደበለጥኳት እንዳሸነፍኳት ሰው እንደሌላት ነው የተረዳው። በቃ ያላትን የብቻ እንደሆንኩ አሁን ለዚህ ቤተክርስቲያን ተስፋው እኔ ብዬ እንዳምን ያደረገኝ እውነት ለመናገር እኔና ወንድሞቼ በቃ አሉ ገና እስር ቤት ያልገቡ እነዚህ ሊቃውንት ለቤተክርስቲያኒቱ ህልውና ፈጥኖ ካልደረሱላት አሁን ሰው አላት ብለን ተስፋ ምናደርጋ ወደ ፍርድ ቤት ቁራጭ ወረቀት ይዘው የሚሄዱ ጠበቃ የሚቀጥሩ እንደዚህ አይነት ቤተክርስቲያንን ማየት ውርደት ነው። ቃሉ ጳውሎስ እኮ ይናገራል። እውነት በእናንተ ዘንድ ሽማግሌዎች ጠፍተው ነው ወይ በዓለማዊ ፍርድ ቤት ሄዳችሁ የምትካሰሱ ማለት ምን ማለት ነው? ይሄን አታውቅም ቤተክርስቲያኒቱ። ይሄ ያሳፍራታል። ስለዚህ እኔ በጣም በቤተክርስቲያኒቱ ልቤ ተሰብሯል። ሁለተኛ ነገር እዚህ ላይ የምጨምርልህ አሁንም አድማጭ ተመልካቾቻችን ራሷን ቤተክርስቲያኒቱ እሰይ ያሉ ትናንትና እንዲሰሙ የምፈልገው ቤተክርስቲያኒቱን አልበደልናትም። ቤተክርስቲያኒቱን ማን ክብሯንም አልነካናም። የአባቶችን ክብር አልነካንም። ብፁዕ ወቅዱስ የሚባሉትን አባት ብፁዕ አቡነ ገሌ የሚባሉትን አባት ሊቀ ሊቃውንት የሚባሉትን ማንንም ክብራቸው የስተት ትምህርታቸውን ግን አሁንም ወደፊት እንቃወማለን። እኔ የወንጀል ምርመራ አስገብተው ከአንድ ሰዓት በላይ ቃለ መጠይቅ ሲያደርጉልኝ ስለ ተሐድሶ ኦርቶዶክስ ተሐድሶ ብዬ ስናገር ኦርቶዶክስ ለምን ትጨምርበታለህ ብላ መርማሪዋ ስታናገረኝ ግድ ነው ያልኋት። ኦርቶዶክስ ተሐድሶ መባሌ ግድ ነው በቃ ፈቃድ የሚሆነው ነው ያልኋት። ምክንያቱም ተሐድሶ ማለት ስተትን የሚያርም ስተትን የሚያስወግድ እኔ እኮ ቤተክርስቲያን የተቀመጡት ያስተማረችኝ ቆሻሻ ልጠርግና ላራግፍ ላጸዳ ነው እንጂ ቆሻሻ ልንከባከብ አይደለም ነው ያልኳት።
ስለዚህ በዚህ ጉዳይ ላይ ቤተክርስቲያኒቱ አልበደልኋትም እኔ በግሌ አልተናገርኋትም ወንድሞችም ቢሆኑ ሁላችንም እንደማመጣለን እንማማራለን እንዲህ አይነት ነገር የለም ከቤተክርስቲያኒቱ ይልቅስ እሷ ደበደበችን እሷ ጎዳችን እሷ በደለችን ከነ ጉዳታችን ነው ያገለገል ከነ ጠባሳችን ነው ያስተማርናት ያለ ነው 666 ያለችን እሷ አይደለችም ወይ እስቲ በግልጽ እንነጋገር 666 ማለት ምን ማለት ምንድነው አይ መርጌታ ትንሽ ነው ቆይ አንዴ ታገሰኝ 666 ማለት ክብር አይደለም ወይም ደግሞ ጸበል መርጨት አይደለም አው ይገባኛል ግን ምንድነው ልሎት የፈለኩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ ወይንም ቤተክርስቲያን ወክላለሁ ብሎ የሚናገርን አንድ ግለሰብ ንግግር የኦርቶዶክሳዊት ቤተክርስቲያን አድርጎ መናገር ብዙ ጊዜ ላይ ያከራክረን ይችላል እኔ አሁን ምንድነው የምፈልገው ከሶች አሉ አውቃለሁ እኮ ምንድነው እኔ ቢሆን መመኘው የሚበጀውም ተነጋገሩ እኔ አሁን ምናልባት ለሚሰሙኝ አባቶችም ይሄን ነው ማለት የምፈልገው መዳኘት መሸምገልን ያልችል ግን ቢሆን መመኘው እናንተም እንድታረጉበት የምፈልገው ነገር ኦኬ እናንተም የምትሉት ነገር ውሃም ያነሳ ነገር ነው እንዲሁ 0% ማይረባ ማይጠቀም አይደለም ይሄን መካድ አልችልም ማንንም ሰው መካድ አይችልም በርካቶችም አንዳንድ ነገሮች መታረም መታየት እንዳለባቸው ይነጋገራሉ ከፊታችንም ዝክረ ኒቂያ ተብሎ ቤተክርስቲያን ጉባኤ ታደርጋለች በዚያ ጉዳይ ላይ ተጋብዛቸው እናንተ የምትሉት ነገር ቤተክርስቲያን እንድትሰማ ተስፋ አረጋለሁ ይሄ ቢሆን እመኛለሁ መሆንም አለበት ብዬ አስባለሁ ምክንያቱም እናንተ ለምሳሌ በርካቶች ቋሉ ከሀገር ውጭ ሆነው ሐሳባቸውን እንደናንተ የሚያንቀሳቅሱ ያን ብታረጉት እኮ ቤተክርስቲያን አትጠቀምም በህግም መቼስ ከሀገር ውጭ ሆናችሁ ማድረግ ላይ ይችላል እንደዚህ ነገር ከሚመጣ ሁለት ድምጽ ሆነን ሁለት ቤት ከምንተራመስ ያንድ አባት ልጆች ነን ብለን ስለምናምን መነጋገሩን ብታስቡበት እኔ በጣም ደስ ይለኛል ይሄ እኮ ይውልህ ስንትና ስንት ጊዜ ደብዳቤ ያስገብተናል በተለያዩ እንደው ከቤተክርስቲያኒቱ ጋራ ከኛም ችግር ጋራ ቅርበት ላላቸው መንግስት ላጓቀራቸው መስሪያ ቤቶች ሳይቀር እኛ እኮ ቅሬታችን አቤቱታችንን ችግራችንን ያቀርበናል ቤተክርስቲያኒቱ ተስማን ተሳስተን ከሆነ ንስሐ እንግባ ችግራችን ታስረዳን እኛ ስተታችንን ለማረምና ለመቀበል ዝግጁ ነን ይህንን ስንማጸን የተሸነፍን የመሰላት ጀግንነት የመሰላት በጣም አሸነፍኩኝ በለጥኳቸው የማለት ስሜት ያደረባት የበለጠ ነገሩን አከረረችው እንጂ እኛ ለምንናታል ተማጽነናታል እንደውም በአንዳንድ ጊዜ ደግሞ ጥቅሶቹን ሰብስበን ስንሞግት የጦጣ ልጅ በዛፍ የመናፍቅ ልጅ በመጻፍ የሚችለው የለም ከነሱ ጋር አትከራከሩ የሚል አዋጅ ነው ያወጣችው ከዚያ ይልቅ እኛን ጠርቶ ከማናገር ይልቅ 127 አባላት ያሉት ኮሚቴ አዋቅሮ መንጥር ብሎ ሰይሞ መናፍቅን ያከራየ ተሐድሶን ያከራየ ኦርቶዶክስ ከክርስትናው ይሰረዛል ብላ ነው አዋጅ ያወጣችው የኔ ጥያቄ የሚሆነው ምንድነው አሁንም ቅሬታ ያላችሁ ሰዎች ይኖራሉ እንታነሷቸው ነገሮች በእርግጥ ክርክር የሚፈልጉ የሚፈልጉ ነገሮች ናቸው አብራችሁ ለነበሩ ሰዎች በጣም በርካቶች እኔም ጋር በቴሌግራም አድራሻ ይጽፉ ይደውሉ ይጠይቁ ስለነበር እርሶም ጋር እንዲሁ ስለነበረ ሁሉም ጋር ጥያቄ ስለነበር አብራችሁ ለነበሩ ሰዎች የሚያስተላልፉት መልእክት ካለና የመጨረሻ ማለት የሚፈልጉት ነገር ካለ ሁለቱም ብቻ ተናግረው ቢጨርሱ ይበቃል ያስባሉ ለዛሬ ጥያቄው አንድ ነገር ልናገር አሁን በንግግር ውስጥ ስሰማ እነዚህ በማህበራዊ ሚዲያዎች የሚናገሩ ሰዎች የሚዝቱ ሰዎች አንገትን ሰይፋለን እግርን ቆርጣለን እናጠፋቸዋለን ምናምን የሚዝቱ ሰዎች ኦርቶዶክስ አይደለችም ዝም ብለው ግለሰቦች ናቸው የሚለውን አባባል ትንሽ በጥንቃቄ ማየት የሚገባ ይመስለኛል ለምን መሰለ የኢትዮጵያ ቤተክርስቲያን አንገት ቆርጣለሁ ድምጥማታችሁን አጠፋለሁ ብላ መግለጫ እንድትሰጥ መጠበቅ ያለብን አይመስለኝም እነዚህ ሰዎች በኦርቶዶክስ ስም ነው የሚናገሩት እነዚህ ሰዎች ግለሰብ ናቸው ካል ኦርቶዶክስ ቤተክርስቲያን ወጣ በቲክቶክ ላይ እንገላለን እንቆርጣለን እናጠፋለን ዝም አንልም ምናምን ብለው የሚያውጁት የኔ አይደሉም አልወከልኳቸውም ብላ መናገር አለበት በስሟ ነው የሚናገሩት ኦርቶዶክስ ቤተክርስቲያንን ለመጠበቅ አባቶቻችን ለመጠበቅ ብለው ነው የሚናገሩት ስለዚህ ኦርቶዶክስን ወክለው እስከተናገሩና ኦርቶዶክስ እስካልተቃወመቻቸው ድረስ በጉዳዩ ተጠያቂ ትሆናለች ብዙ ጊዜ ስታነሳው መስማው የግለሰቦች አስተያየት ብቻ አይደለም የዘለለ ነው ከግለሰቦች ማስፈራሪያዎች እና ቀላል ነገሮች አይደሉም ኦኬ በሁለተኛ ደረጃ
ተሐድሷውያን ወይም ከቤተ ክርስቲያኒቱ በወንጌል ምክንያት የወጡ ሰዎች በዋናነት ትምህርት፣ ጥያቄ፣ ሐሳባቸው፣ ተልኳቸው፣ ትምህርታቸው ምንድነው? እንግዲህ ተሐድሷውያን የሚያቀርቡትን ነው እንጂ ሰዎች የሚሉትን አይደለም። ተሐድሷውያን የሚያቀርቡት ትምህርታቸው እናት ቤተ ክርስቲያናችን እደግመዋለሁ ይሄንን ቃል ዛሬም ግን ኦርቶዶክስ ነን ብላችሁ ነው የምታምኑት ሶስታችሁ? ጥርጥር የለውም። ለምን አዎ እኔ ኦርቶዶክሶች ናችሁ ሶስታችሁ? አዎ ምንድነው መሰለህ ይኸውልህ አንድ ነገር አለ። በመካከል ውስጥ መንገራገጮች ይኖራሉ፣ መውደቅ መነሳቶች አሉ። እነዚህ መውደቅ መነሳቶች ጠቅላላ ማንነታችንን አይገልጡም። ለምሳሌ አንድ ሰው አንድ ቀን ኃጢአት ቢሰራ የዘላለም ኃጢአተኛ አይደለም። አዲስ ኪዳን በደቂቃዎች ውስጥ ከኃጢአቱ ነጽቶ ከአምላኩ ጋር የሚታረቅበት በደል ሊሰራ የሚችል ነገር ነው። ኦርቶዶክስ ቤተክርስቲያን ገፍታ ስታስወጣ እኛ አይደለን የሚወጣ ነው። ገፍታ ስታስወጣን መጠለያ መውደቂያ በታጣበት ጊዜ ውስጥ እነዚህ ተሰዳጆች ወዳገኙት በረት መግባት መቀላቀል ነፍሳቸውን ለማትረፍ ግዴታቸው ነው የነበረው። ይሄ ነገር ሲረጋጋ ልክ አይደለንም እናት ቤተክርስቲያናችን ስርዓቷን ወጓን ባህሏን ጠብቀን መልስ እስክትሰጠን መጠበቅ አለብን ብለው ይሰባሰባሉ። ስለዚህ እኛ ኦርቶዶክሳውያን ነን ብለን ስንል ዛሬ በኦርቶዶክስ ቤተክርስቲያን የሚደረገው ምናምንቴ ነገር በሙሉ እንቀበላለን ማለት አይደለም። ወንጌልን እንሰብካለን ነው የምንለው። ኦርቶዶክሳውያን በመሆናችን እናት ቤተክርስቲያን በልዩ ልዩ ምክንያት ባዕድ ትምህርትና ስርዓት ወደ ውስጧ ስለገባ ይሄን ባዕድ ትምህርትና ስርዓት ታውጣው ብለን ተናገር። እኔ አንድ ነገር የማልክደው ነገር አለ። በዚህ ላይ የሚያደምጡን ሰዎች ኦርቶዶክሳውያንም ሌሎችም እንዲሰሙኝ የምፈልገው ነገር አለ። በንግግሮቻችን ላይ በቃሎቻችን ላይ ኃይለ ቃል የሆኑ ነገሮች ተላልፈዋል። እነዚህ መተላለፍ የመጡ ግን ከምን እንደሆነ ልንገርህ። አንደኛ ስተት አለብን ብለን ስንጠይቅ ስተት የለብንም የሚል ተሟጋች መጣ። ስተት ለመኖሩ ማስረጃ አምጡ ሲሉን ማስረጃችን ብለን ገድላት፣ ድርሳናት፣ ታምራትን መርምረን አይተን ስርዓቷን የታሪክ የባህል የስርዓት ትምህርቷን መርምረን ይሄ ስተት አለ ብለን አደባባይ አውጥተናል። ልብ በላውን ከዚህ በፊት በዚህ ጉዳይ ላይ ተናግሬያለሁ። አደባባይ አውጥተን ስንናገር ክብር ነካችሁ፣ ቤተክርስቲያንን አዋረዳችሁ ሊሉን ይችላሉ። በዚህ ላይ ስንነጋገር አንዳንድ ኃይለ ቃሎች ሊወጡ ይችላሉ። ስለዚህ ይሄንን በማድረጋችን ኦርቶዶክስ አይደላችሁ ማለት አንችልም አይባልም። ሁለተኛ በንግግሮቻችን ውስጥ ጸረ ወንጌል የሆኑ ቃሎች ስንናገር የምንናገርበት የንግግር ቶናችን ከባድ ሊሆን ይችላል። ለምሳሌ በቅዱሳን በጻድቃን በሰማዕታት በየቀኑ ይህን ያህል ነፍስ ወደ መንግሥተ ሰማያት ይገባል ብለህ የምታስተምርበት መድረክ እና ትምህርት መምሬ ካልከው ስትሰማ የሰው ነፍስ በሰው ቀሚስ፣ የሰው ነፍስ በአንድ ቅዱስ ስም፣ የሰው ነፍስ በአንድ ቅዱስ ቃል ኪዳን ከሲኦል ወደ መንግሥተ ሰማያት ይመጣል የሚል ሲመጣ የክርስቶስን ደም የማክፋፋት ያህል እኩል ነው። የክርስቶስን ደም መናቅ ነው። ስለዚህ የክቡሩን የክርስቶስ ደም ሲያቃልሉት በማንም ቀሚስ፣ በማንም ጨርቅ፣ በማንም ደም ሰው አይድንም ብለን ይሄ ኃይለ ቃል ሊያማቸው ይችላል። ተክልዬ እንዲህ አድርገው ነው፣ ገብርዬ እንዲህ አድርገው ነው፣ ክርስቶስ ሰምራ እንዲህ አድርጋ ነው ስትል አታደርግም፣ ልታደርግ አትችልም፣ አቅም የላትም ብለን እንናገራለን። ይሄንን ኃይለ ቃል እንደ ወንጀል ሊቆጥሩት ከቻሉ በክርስቶስ ደም ላይ የጨመሩትን ጸያፍ ነገር በሱ ነበር መከሰስ የነበረባቸው። አንተ የመዳን መንገድ አንድ ሆኖ የመዳን መንገድ ብዙ ነው ብሎ አደባባይ መድረክ ላይ ሲሰብክ መከሰስ የነበረበት ይሄ ሰው ነው። በክርስቶስ ሞት መንግሥተ ሰማያት መግባት እያለ በክርስቶስ ሰምራ በቀሚሷ 3000 ነፍስ በየቀኑ ተዋጣለች ብሎ የሚሰብክ ሰው ወንጀለኛ እሱ ነው የነበረው። እዚህ ላይ ስንናገር ኃይለ ቃል ይነገራል። ምንም የማንክዳቸው ነገሮች አሉ። ምን ነግረው አሁን እኔ ልናገር ፈልገው አንድ ሶስት ነጥቦች ነው። አንደኛ ለኦርቶዶክሳውያን አባቶቼን የምጠይቀው ሰውን በማሰር በማውጣት የሚመጣ ለውጥ የለም። ሊሆን የሚችል አንድ ነገር ብቻ ነው። አባቶቻችን የተሐድሶን ጥያቄ በትክክል ከተሐድሶ አይስሙ።
ተሐድሶን ወክሎ የሚናገር ቤተ ክህነት ያስቀመጥነው ሰው የለንም። ተሐድሳውያን ምንድነው የሚጠይቁት? ከኔ ከጉያ የወጡ ልጆቼ ምንድነው የሚጠይቁት ብለው አባቶች ይሄንን ለመቀበል ምን አስቸግራቸው? መርጌታ ሚስጥሩ፣ መርጌታ ጽጌ፣ ሌሎችም መርጌቶችን አሁን በዚህ ቦታ የሌሉ ሰዎችን ከጉያዋ ሲወጡ ምንድን ነበረ ጥያቄያቸው? እስኪ በትክክል ጥያቄያችሁን ሰንዳችሁ አምጡት ብላ ለምን አይጠይቁም አባቶቻችን? ቅዱስ ሲኖዶስ በዚህ ጉዳይ ላይ ለመወያየት ለምን ይፈራል? ሁለተኛ ሊቃውንት ጉባኤ የሚባለው አለ። የሊቃውንት ጉባኤው ደግሞ በዋናነት ትምህርት ነክ ላይ የሚመለከት ነው። ሌላ ነገር አለ። ዛፍ መትከል አይደለም ዓላማው። እሱ አይ ከብት ማርባት አይደለም፣ ስንዴ መዝራት አይደለም ዓላማው፣ እርሻ ማሳረስ አይደለም። ይሄንን ለገበሬዎች ይተውለት፣ ለምዕመኑ ይተውለት። አሁን ሊቃውንት ጉባኤ ማድረግ ያለበት መጽሐፍት መርምሮ ምን ችግር ተገኝቶብን ነው ይሄን ያህል ተሐድሶ ከጉያችን የወጣው፣ ይሄን ያህል ህዝብ ያመለጠን ምን ሆኖ ነው ብሎ ሊቃውንት ጉባኤው ለምን በትምህርት ቁጭ ብሎ ለምን አይናገርም? ምንድነው የሚሰራው ሊቃውንት ጉባኤው? አየ። በሶስተኛ ደረጃ መምህራን ሊቃውንት ተብለው የሚጠሩ አባቶች ምንድነው የሚያደርጉት? ምንድነው የሚሰሩት? መምህርነታቸውን የተቀበሉት ለምንድን ነው? ሊቅነታቸውን የተቀበሉት ለምንድን ነው? ክህነትነት የተቀበሉት ለምንድን ነው? አይ ወንጌልን ለመስበክ አይደለም ወይ የተጠሩት? በዚህ ደረጃ ምንድነው የተሐድሶ ጥያቄ ብሎ መምህራን ለመጠየቅ ለምን ይፈሩታል? አንድ ነገር መጨከን አለባቸው። የያዙት ነገር ከወንጌል ጋር የሚጋጭ ከሆነ ለመጣል ይጨክኑ። አሁን እኔ ጊዜው የመሸ ይመስለኛል። ከዚህ በፊት ተናግሬያለሁ። ጊዜው የመሸ ይመስለኛል። አባቶቼ ጳጳሳትም ይሁኑ መምህራንም ሊቃውንትም ቀሳውስትም እንበላቸው ጨክነው ህዝቡን ያሳርፉት፣ ጨክነው ባዕድ ነገርን ይጣሉ፣ ጨክነው ወደ ኢየሱስ ይመለሱ፣ ጨክነው ራሳቸውን ለክርስቶስ ይስጡ። ይሄንን ልመክር ወዳለሁ። በሌላ ወጣቶች የሰንበት ተማሪዎች አሉ። እነዚህ የሰንበት ተማሪዎች ህይወትን እየጀመሩ ያሉ ወጣቶች ናቸው፣ ሴቶች ወንዶች። ልክ እኛ ዘመናችን እድሜያችን ብዙ ከሄደ በኋላ ተመልሰን እማን ደግሞ የህይወት ዘይቤ ነዋሪዎች ነን። በጊዜ በወጣትነታቸው ክርስቶስን ለማወቅ ይጨክኑ። በተሳሳቱ ሰዎች ስብከት ተጠልፈው እማያድናቸው ለህይወት እርባና በሌለው ትምህርት ዘመናቸውን አይጨርሱ። ከኛ ይማሩ፣ ካለፉ አባቶቻቸው ይማሩ። ክርስቶስ የሚያህል አምላክ ሞቶላቸው ያልሞለተላቸውን ፍጡር ተከትለው እንዲኖሩ እነሱን እየተማጸኑ እንዲኖሩ ያደረጉበትን መንገድ አቆመው ኢየሱስን ይፈልጉ። ለወጣቶች ምነግራቸው ይሄንን ቲክቶክ ላይ ላሉ አለቆች ጌቶች የምናገረው ነገር አለ። ቲክቶክ ላይ ያሉ በብዙ ሺህ ተከታይ ያላቸው አሉ። ለክርስቶስ የቀኑ መስሏቸው ባዕድ ትምህርትን ለማስቀጠል የሚደክሙ ሰዎች አሉ፣ የሚለፉ ሰዎች አሉ። እነዚህ ሰዎች አሁንም ወጣት ናቸው። እነዚህ ሰዎች የተማሩ ሰዎች ናቸው። እነዚህ ሰዎች መጽሐፍ ቅዱስን አንብበው መረዳት የሚችሉ ሰዎች ናቸው። ለነገሩ መንፈስ ቅዱስ ካልገለጠ አይገለጥም እንጂ አንብበው መረዳት የሚችሉ ሰዎች ምንድነው ተሐድሶች የሚሉት? ለምሳሌ አንድ ሰው የተሳሳተውን ቃል ይዘው አንድ ዓመት ሲሰብኩ ከመኖር በጥቅሉ የተሐድሶ ጥያቄ ምንድነው? መርጌታ መዝገቡ አንድ ነገር ቢሳሳት፣ መርጌታ ጽጌ አንድ ነገር ቢሳሳት፣ ጌታቸው አንድ ነገር ቢሳሳት፣ ሰንበዲ አንድ ነገር ቢሳሳት እሷን ይዘማጨብጨብ አይደለም መሆን ያለበት። በጥቅሉ ተሐድሶ ምንድነው ጥያቄው? ጥያቄውን አቅርቦ ጠረጴዛ ላይ አስቀምጦ ውድቅ ከሆነ ውድቅ፣ እውነት ከሆነ እውነት ነው ብሎ ቤተክርስቲያኒቱ ማትረፍ ይጠበቃል ብዬ አስባለሁ። ሌላ ለምእመኑ ነው የምናገረው። ምእመኑ እኔ የልዑል እግዚአብሔር እጅ እስካልደረሰለት ድረስ ወደ ወንጌል አንገቱን እንዳያቀና በብዙ መከራ የተያዘ ሰው ነው፣ የተያዘ ህዝብ ነው ያለው። ወደ ወንጌል ሲመጣ መናፍቅ ይባላል፣ ወደ ኢየሱስ ሲመጣ ተሐድሶ ይባላል፣ ክርስቶስ ክርስቶስ ሲል ጴንጤ ይባላል። እያንዳንዱ ሰው አሁን በየቤቱ ያለ ሰው ይሄንን ላለመባል አንገቱን ደፍቶ የሚኖር ክርስቶስን እየናፈቀ ግን ከክርስቶስ ጋር ሳይኖር እንዲኖር የተደረገ ህዝብ ነው ይሄ ህዝብ ላይ። ስለዚህ ህዝቡ ነፍሱን ያድን፣ ነፍሱን ያስመልጥ። ፈሪሳውያን በጉልበታቸው፣ በክህነታቸው፣ ባለቅነት፣ በስልጣናቸው፣ በተቀባይነታቸው ከመንግስት ጋር ባላቸው ግንኙነት ህዝቡን ያለ ኢየሱስ አስቀርተው ስቀለው ብሎ እንዲዘምር ያዘመሩ ናቸው። ጨካኞች ናቸው እንዲህ አይነት ሰዎች።
ተሐድሶን ለማስጠፋት ወንጌል የያዙትን ለማሳደድ ህዝቡን የሚያሰልፉ ሰዎች አሉ። አሁንም ህዝቡን ስቀለው በል ብለው ያዘምራሉ። ተሐድሶን በልዩ ነገር እንዲመለከት አድርገው ድንጋይ የሚያስነሱ አሉ። እኔ ተሐድሶን የተናገረው ጸያፍ ክብሬን ነካው ብለው ከሚነሱ ይልቅስ እንዲህ ነካክተው ወደ ሌላ ነገር ባይሰዱን ደስ ይለኛል። ብዙ ሚስጥር ማውጣት እንችላለን። ብዙ የምናውቀውን ነገር ለቤተ ክርስቲያን ክብር ብለን የተው ነው፣ ለጌታ ክብር ብለን የተው ነው። በርካታ ነገሮችን ማውጣት እንችላለን። ብዙ ጊዜ እንደው አንተ ጋር ተናግሬው እንደው አላውቅም። ሰው የገደለ ሰው የወርቅ ሽልማት እኮ የሚሰጡ ሰዎች ናቸው እኛ ሰዎች። የወርቅ ሽልማት ብቻ አይደለም እኮ ጳጳስ አድርገው የሾሙ ሰዎች እኮ ናቸው። ሰው የገደለ ሰው በህይወት አለው በየትኛው ፍርድ ቤት በየትኛው ፖሊስ ጣቢያ ቀርቤ ልናገረው የምችለው ለቤተ ክርስቲያን ክብር ብለን የተው ነው። ወዳጅ የተው ነው። አንከስም ብለን ፍርድ ቤት ቀርበን የተው ነው። ቤተ ክርስቲያን የምታውቀው በጵጵስና ደረጃ ጀግና ተብለው የተሾሙ ናቸው። ምን ሰው ስላስገደሉ 700 ምናምን ሰው በአንድ ቀን አካል ጎደሎ ስላደረጉ ይሄን እኮ አፍነን ይዘን የተው ነው እንዳይከሰሱ። በህግ ደረጃ ጠይቀናል። እስከ 15 ዓመት ሊያስፈርድባቸው የሚችለውን ነገር ለቤተ ክርስቲያን ክብር ብለን የተው ነው። አባ ጳውሎስ በህይወት ቢኖሩ ደስ ይለኝ ነበር። ሰውየውን ጠርተው እንዲያቀርቡ በፍርድ ቤት የተጠሩበትን እኮ እናውቃለን። ትተነው ነው። ደብዳቤዎች ሁሉ አሉ። ስለዚህ ወዳጄ ሆይ እማናነሳው ይሄን ብቻ አይደለም። የቤተ ክርስቲያንን ክብር የነኩ እነማን እንደሆኑ ማሳየት እንችላለን። ክብሯን የነኩ እነማን ናቸው? አባቶቼ ጋር ልሂድልህ፣ መምህራን ጋር ልሂድልህ፣ ግን ለቤተ ክርስቲያን አይጠቅምም። የሚሻለው አንድ ነገር የመጨረሻው የሚሻለው ለኛ ክብራችን ነው ስደት፣ ለኛ ክብራችን ነው መከራ፣ ለኛ ክብራችን ነው እስር። ይሄ ደግሞ አሁን ዛሬ ሆነባቸው ምንለውን እያጋነን ነው አይደለም፣ ኢምንት ነገር ነው። ይሄ ታሰሩ ብለን አንደነቅም። ከዚህ የሚበልጥ ነገር ሆኗል በአካላችን። መርጌታ ጽጌ እስካሁን ድረስ በመድኃኒት እየተቆጣጠሩት ያለውን አታቅም? የነርቭ ችግር የተመቱትን አታቅም? መርጌታ መዝገቡ የተደበደበውን ነገር እንዴ! እኔም እኮ በህይወት ምስክር ነኝ እኮ። ሞተ ብለው ጥለውን እኮ ነው የሄዱት ወዳጄ። ትርፍ ህይወት ነው የምንኖረው አሁን። በዚህ ሁሉ አልከሰስናቸውም፣ ልንከስም አንፈልግም። እኛ ኢየሱስ ብቻ ይሰበክ ስላልን ግን ፍርድ ቤት ድረስ ይሄዳሉ። ስለዚህ እኔ ሁሉም ከላይ እስከታች አባቶች ቆም ይበሉ። ባለፈው የተናገርኩት ልድገምና ልጨርስልህ። ቤተ ክርስቲያኒቱ የገጠማትን ችግር በውጫዊ ነገር ለማብረዳት ሞክራው፣ በውስጧ የተፈጠረውን ትርምስ በግርግር ለማለፋት ሞክር። እግዚአብሔር እድል ሰጧታል። ቀጥ ትበል፣ ትቁም። አሁን ትቁምና ችግሬ ምንድነው? ምን አጥፍቼ ነው? ለምንድነው እንዲህ አይነት ትርምስ የተፈጠረው? ለምንድነው ልጆች የሚሄዱት? ለምንድነው ህዝቡ አባቶቹን እያቃለለ የመጣው? ለምንድነው ቤተ ክርስቲያን ውስጥ ሰው ለትምህርት አይደለም የሚመጣው? ምንድነው ምክንያቱ ብለው ቁጭ ብለው ተሰባስበው ይሄን ዘመን በጥበብ ማለፍ አለባት። ደግሞ ክርስቶስን ስለተናገርን ምኑ ነው ያስቀየማት? እሷን ምኑ ነው የሚያስቀይማቸው አባቶችን? ስለዚህ እኔ እንደው አስረዘምሁኝ አይደለም። በወንጌል ምክንያት ለሚመጣ ነገር አሁንም ልንቀበል ዝግጁ ነን። ነገሮችን በሙሉ በህግ በአግባብ የሚሆኑ ነገሮችን እናስተናግዳለን። አሁንም ደግሜ እላለሁ፣ ነገም ከነገ ወዲያም ቀርበን ልንጠየቅ የምንችልበት ጉዳይ ነው። ግን እናት ቤተ ክርስቲያን በዚህ ጭንቅ ጊዜ እንዴት ወደ ክርስቶስ መምጣት ያቅታታል? እንዴት ክርስቶስን ለመስበክ አትጨክንም? አንዳንድ ሰዎች እንዲህ ይላሉ፣ ኦርቶዶክስ ክርስቶስን አሰብክም ማለት ነው ተመልከቱት ምናምን ብለው እየቆራረጡ የሚልኳቸው ነገሮች አሉ። ወዳጄ ኦርቶዶክስ ጥሩ ትምህርት እንዳላት ብዙ ጊዜ ተናግሬያለሁ። ይሄ ጥሩ ትምህርቷ ግን ህዝቡ ጋር የለም። ህዝቡ አያቀውም። ህዝቡ የሚኖረው እነ መምሪያ የተንፈሱ ባስተማሩት ምናምንቴ ትምህርት ነው። ወንጌል ገደሉ የሆኑ ሰዎች ባስተማሩት ምናምንቴ ትምህርት ነው ህዝቡ የተያዘው። ኢየሱስን ጳጳሳቱ አያውቁም፣ መምህራኑ አያውቁም እያልን የምንከራከረው። ያወቁትን በድፍረት መናገር አልቻሉም፣ መምህራንን እንከሳለን። የሚያውቁትን ኢየሱስን አይሰብኩትም። አየህ፣ መጽሐፍ ውስጥ ያለ ኢየሱስ ሰው እንዲሰማው አይፈልጉም። ለምን? ኢየሱስ ከተሰበከ አሁን ያልኩ ከ1 እስከ 30 ያሉት ቦታ ያጣሉ። በአንድም ኢየሱስ፣ በሁለትም ኢየሱስ፣ በሶስትም ኢየሱስ፣ በ30ም ኢየሱስ፣ በአመቱም ኢየሱስ፣ በእልፍም በእሺም ዘመን ኢየሱስ ብቻውን ይሰበካል።
እንደው እግዚአብሔር ቢረዳን እዚህ መጽሐፍ ቅዱስ ውስጥ የሚሰገድለት የሚመለክ የሚዘመርለት የሚጨበጨብለት ከኢየሱስ ውጭ አለ? ቀን የተመደበለት የሚታጠንለት የሚሰገድለት የሚንበረከኩለት ከኢየሱስ ውጭ አለ? የለም። ያልነው ይሄንን ነው። ስለዚህ እናት ቤተ ክርስቲያን ይሄንን ብትሰማ ጥሩ ነገር ነው። ልጆቿን ብታናገር ጥሩ ነገር ነው። ወንድሞቼ እንኳን ደስ አላችሁ። እንኳን እንደገና አብረን ደግሞ እንደገና ለመቀመጥ እግዚአብሔር ረዳን። እኔ ይቅርታ ነው የምጠይቀው ወንድሞቼን የምጠይቃቸው ነገር ብዙዎች ደህንነታችሁን ሲጠይቁ ነበር። በተለይ የሁለቱም ታስረው የነበሩትን መርጌቶች ያው ሁሉም ሰው እንደሚያየው ዛሬ ነፃ ወጥተው ከኛ ጋር ነው ያሉት። ምናልባት ብዙዎች ስለጠየቁ ማመስገን ያስፈልጋል ብዬ አስባለሁ። ግዴታ በሃይማኖት አንድ መሆን አያስፈልገንም። በጎነት ብቻ በቂ ነው ብዬ አስባለሁና ምናልባት አመስግነው በጸሎት ቢጨርሱ ጥሩ ነው። የዛሬውን መርሃ ግብር አመሰግናለሁ። እንደው መርጌታ ጽጌ መርጌታ መዝገቡም በመጀመሪያ ማን ነው መርጌታ ሚስጥሩ አባታቸው ነው የሚቀርበኝ። ይሄ አሁን የሆነው ነገር አጋነነው ታምር ተደርጎ ምናምን አይደለም። ከኛ በፊት ብዙ የተሰንጥቀውለታል ለኢየሱስ፣ ብዙ የታስረውለታል ለኢየሱስ። ስለታሰራችሁ አይደለም፣ እንድትታሰሩ በተነሳሱ ሰዎች ነው ልብ ያዘነው፣ ወይም ለመታሰር እንድትበቁ የተጠየቀበት ጥያቄ ነው እንትን ያደረገው። ሆኖም ግን አንድ ነገር እንዲህ እናደርጋለን። እዚህ ውስጥ ያለን ሰዎች እናንተም ሆነ ሌሎችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አባቶችን የመሳሰሉ ነገሮችን እና በየደረጃ ያሉ ኃላፊዎቹን እንደ ሰው አክብረን እንደ መንፈሳዊ አባት አክብረን ወደን፣ ነገር ግን ልክ ጌታ ክርስቶስ እንዳደረገው በትምህርት ግን ቅንጣት ያህል ወደኋላ ሳንል ወንጌልን ለመስበክ ከትላንት ይልቅ ዛሬ ብዙ ዝግጅት ያስፈልገናል። እናት ቤተክርስቲያንን እንደ ተቋም እንደ ቤተክርስቲያንነቷን አክብረን በቤተክርስቲያኒቱ ውስጥ አለ የምንለውን ስህተት ግን በድፍረት ከፍቅር ጋር ነግረን ወንጌልን ለመስበክ ከትላንት ይልቅስ ወደፊት ያለው ዘመናችን የጠነከረ ሊሆን እንደሚችል አሁንም የምትሰማን ከሆነ ልጆቿ እንድትጠይቅ እናሳስባለን። ምናልባት በዚሁ አጋጣሚ በግለሰብ ደረጃ እንደው የግለሰብ ስም ጠርተን በተናገርንባቸው ነገሮች ውስጥ ምናልባት በግለሰብ የተጎዱ ሰዎች ካሉ ሁላችንም ይቅርታ የምንጠይቀው ነገር ይኖረናል። እውነትን ከመናገር ግን ህቅታችን እስክትጨርስ ድረስ ከመናገር አንመለስም። ይሄ የሁላችንም ሐሳብ ይሆናል ብዬ አስባለሁ። እግዚአብሔር ይባርካችሁ። በቅድሚያ እንግዲህ እየደወላችሁ ከመላው ዓለም እየደወላችሁ ተጨንቃችሁ በሌሊት በቀን በምሽት እየደወላችሁ ቴክስት እየጻፋችሁ ጭንቀታችንን የተጋራችሁ በውጭ ሀገር የምትገኙ በሀገር ውስጥ ያላችሁ በሙሉ በቅድሚያ ላመሰግን እወዳለሁ። እግዚአብሔር ያክብረልን። ወንድሞቻችን በሰላም ከኛ ጋር ሆነዋል። ነገ ከነገ ወዲያ በአገልግሎት እንገናኛለን። ታዩዋቸዋላችሁ። የሚቀጥለውን ነገር እንደሚቀጥለው እናስተናግዳለን። ሁለተኛ ጉዳዩን በጥብቅና ደረጃ ለመርዳት በግልም በቡድንም ሆናችሁ የተረባረባችሁትን የህግ ባለሙያዎችን፣ ጠበቆችን ላመሰግን እወዳለሁ። ማናችሁም ልክ በክርስቶስ ፍቅር ተጠግታችሁ ቀርባችሁ ስላደረጋችሁልን ነገር እግዚአብሔር ያክብርልን ማለት እወዳለሁ። በተለይ ደግሞ በዛሬው የፍርድ ቤት ውሎ የተጠርጣሪዎቻችንን ሐሳብ በማቅረብ ህጋዊ ሙግትን በማቅረብ የረዳንን ወንድማችንን እጅግ አድርገን እናመሰግናለን። በገንዘብ በማናቸውም ነገር ከጎናችሁንም ብላ ያላችሁትን በሙሉ ላመሰግናችሁ እወዳለሁ። በተለይ ደግሞ ተሐድሳውያን እግዚአብሔር ይባርካችሁ። በተለያየ ስፍራ ያላችሁ ተሐድሳውያን እየደወላችሁ ምን እናድርግ፣ እንዴት ከጎናችሁ እንቁም፣ አብረናችኋለን፣ አይዟችሁ በማለት ያሳያችሁት ፍቅር በእውነት የሚቀጥሉት ዘመናቶች
የተባረኩ የተወደዱ እንደሚሆኑ እናውቃለን። እግዚአብሔር ያክብርልን። እናመሰግናለን። በከሳቴ ብርሃን ውስጥ ያላችሁ በመላው ሀገሪቱ ያላችሁ ቅርንጫፍ አጥቢያዎቻችን በሙሉ በዚህ ጉዳይ ላይ ላስባችሁ ለተጨነቃችሁ ጉዳዩ በዚህ እግዚአብሔር ቀይሮታል እና እናንተንም እናመሰግናለን። በጸሎታችሁ ያስባችሁንም በሙሉ ወዳጆቻችንን በሙሉ እናመሰግናለን። የከሳቴ ብርሃን ክሩን እዚህ ምንድን ነው የሚባለው የሚዲያ ቲምን በሙሉ እናመሰግናለን። በቀጥታ ስርጭት ያስተላልፋችሁልን ሁልጊዜም ይሄንን ዝግጅት እያቀረባችሁ ለወዳጆቻችን ትምህርት እንድናስተላልፍ ከበስተጀርባ ሆናችሁ የምትረዱ ወዳጆቻችን ወንድሞቻችን እግዚአብሔር ባርካችሁ ማለት እንፈልጋለን። ጠያቂው አንተን ላመሰግንህ የምወደው ምንም እንኳ በትምህርት በምናምን የምትሞግተን ቢሆን በእንዲህ አይነት ሰብአዊ ነገር ላይ አብረህን በመካፈል ሐዘንን ስለገለጥ እግዚአብሔር ይባርክ ማለት እንወዳለን። እንደዛ ነው ያስተማረችኝ። ያው ክብሩን ለቤተ ክርስቲያን ነው የምተው። ሁለቱም መርጌቶች ማለት የመርጌታ ጽጌ ስጦታውና የመርጌታ ሚስጥሩ መዝገቡ የግል ስልኮች በኤግዚቢትነት በተያዙበት ስለሆነ ፖሊስ እጅ ያሉት ቢደውሉ አያገኟችሁም። ነገ እሁድ ነው፣ ምናልባት ነገ ላይ ሰሩ ይችላሉ። ሰኞ ነው የሚሆነው። ከሰኞ ጀምሮ መደወል ይሻላል። እሱን ማድረግ ጥሩ ነው። ነገ እንግዲህ የሆሳዕና በዓል ይከበራል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አቤቱ ሕዝብን አድን፣ አቤቱ አሁን አቅና የሚባልበት ሳምንት ነው። እግዚአብሔር ለቤተክርስቲያናችንም ለሀገራችንም ረፍት የሚሰጥበት ሳምንት ይሁንልን። በጸሎት ቢቋጩት በቂ ነው። አዎ እንግዲህ የሚቀጥለው ሳምንት የሕማማት ሳምንት ነው አይደለም የሚሆነው? በዚህ በሕማማት ሳምንት ውስጥ እኛም ሆነ ኦርቶዶክሳውያን ቤተሰቦቻችን ሌሎችም ወንጌላውያን አብያተ ክርስቲያናት የክርስቶስ ሞትና ትንሣኤ እየታሰበ የሚውልበት ሳምንት ነው። ስርዓቱን እናደንቃለን። እኛም የምንካፈለው ነገር ነው። የሞቱ እና የመሰቀሉ የመቀበሩ ታሪክ የምንሰማበትና እሑድ ዕለት ትንሣኤውን የምንናገርበት ቀን ነው። ስለዚህ እያንዳንዱ ሕዝብ ሞቱን ሲያስብ በክርስቶስ ሞት ኃጢአቱ አብሮ እንደተቀበረለት፣ ትንሣኤውን ሲያስብ ለጽድቅ እንደተነሳ እያሰበ እንዲያከብረው፣ ለክርስቶስ ስለተወጋ እያለቀሰ ሳይሆን እግዚአብሔርን እያመሰገነ እንዲያከብረው ይህን የሕማማት ሳምንት ደረት እየደቃን ሳይሆን እግዚአብሔር ክርስቶስን ለእኛ ሲል ለመከራ አሳልፎ ሰጠው፣ በሱ መከራ ጽድቃችንን አገኘን፣ የኃጢአት ስርየት አገኘን እያለ የምስራችን ወንጌል የምንናገርበት ሳምንት እንዲሆን ላሳስብ ወዳለሁ። እግዚአብሔር ያክብርልኝ።